እያሉ ሲናገሩ የነበረው ፕሮቴስታንቱ ማህበረሰብ ላይ ነው። እንደዚህ አይነት ነገር በፍጹም አብሮ አያስኬደንም። በጣም ብዙ ቀን ስለ ኦርቶዶክስ ይሄ ሲባል ተቃውሞ ያውቃለሁ። በጣም እማዝነው አሁን ጋዲ የጥላቻ እንትን ስላለብ ይላል። መቼ ለታ እኔ ጋራ ላይቭ ነበራችሁና ያዲ እኔ የኦርቶዶክስ ቤተክርስቲያን የካቶሊክ ቤተክርስቲያን እንደ ቤተክርስቲያን አይደለችም፣ የክርስቶስ ቤተክርስቲያን አይደለችም ብዬ አላምንም ብዬ ተደጋጋሚ ጊዜ ተናግሬያለሁ። እዚህ ቲክቶክ ከመጣሁ በዚህ 2 ዓመት ውስጥ መቼ ለታም ስናገር ነበር፣ ከ2 ቀን በፊት ላይቭ ላይ። ይሄንን እናንተን ለማስደሰት እምለው አይደለም፣ ከፕሮቴስታንት ወንድሞቼ ጋር ለመነቋቆር እምለው አይደለም፣ እማምንበት ነገር ስለሆነ ሁሌ ይላሉ። ተዉት። በንጽጽር ሙስሊም ይሻለኛል። ኦኬ፣ ሰው የሚጥማችሁን እናንተ ታውቃላችሁ፣ በልምምድም በምንም የሚቀርባችሁ እናንተ ታውቃላችሁ። ችግር የለውም። እሱ የግለሰብ አመለካከት ስለሆነ እተወዋለሁ። ማህበረሰብን ግን እንደ ማህበረሰብ መፈረጅ በሽታ ነው። ማህበረሰብን እንደ ማህበረሰብ መፈረጅ ጠባብነት ነው። ቦልድሊ ነው የምናገረው። ይሄን ሊያውም ከአንድ ሃይማኖት አባት ነኝ ከሚል ሰው አንድን ማህበረሰብ እንደ ማህበረሰብ ፖለቲካ ሲይዝ ፌል ያደረግበት እንደገና ደግሞ ለአገርም ጠንቅ ነው ማለት ራሱ ፕሮፐርሊ የማያስብ አእምሮ የሚያፈልቀው ነገር ነው። እዛ ጋራ አሁንም እያየዋቸው ነበር። አንዳንዶቹም ልክ እኛ ይቅርታ አንቀበል ብለን ረብሻውን ፈልገን ምናምን እንደወጣን አይነት ነገር ለማስመሰል ሲሞክሩ ማለት ነው። አላስወራ ስትሉን እኮ ነው የወረድ ነው። አላስወራ ስትሉን ማለት ነው። ማለት ይሄ የኛ ቢዝነስ ነው፣ የሉትራኖች ቢዝነስ አይደለም። ለምን ሉትራኖችንማ ፀጉራችሁን እያሻሿችሁ ነበረ። በጣም ሰላማዊ ማህበረሰቦች፣ በጣም እንትኖች ተብላችሁ ነበረ። እናንተን ኦፌንድ ሊያደርግ የሚችል ነገር ስለሌለ መወራት የነበረበት ከኛ ጋር ነው። መጠየቅ የነበረብን እኚህን አባት በፊት ለፊት እኛ ነበርን። ባይዘው መደረግ የነበረበት ነገር ምንድን ነው? 5 ደቂቃ የሚሆን 7 ደቂቃ ለሁለቱም እኩል ሞዴሬት ተደርጎ ማውራት የምንችልበትን እድል ነበር መሰጠት የነበረበት እንጂ ይሄ አይደለም እንደዚህ እያሉ ለማስቆም መሞከር። እኛ ስናወራ እሳቸው ደግሞ እንደፈለገ ሲክዱ ዝም የተባለበት ጉዳዩን ከቀሲስ በዲበኩሉ ይልቅ ወደ አኬና ወደ ወንድሞቹ እንዲዞር ያደርገዋል ማለት ነው። ጉዳዩን ወደ አኬና ወደ ጓደኞቹ እንዲዞር ያደርገዋል ማለት ነው። ስለዚህ ቀድሞውኑ እኛ ስለተነካን ነው እንደዛ ስንል የነበረው፣ አስቀድመን እኛ እንደዚህ ስንባል ነው ስንል የነበር ያሉት በሙሉ ውሸት ነው ማለት ነው። ውሸት ነው ማለት ነው። እና እንዲያውም እንደ ጉንዳን ተናክሰው ቂምን ይዘው የሚዞሩት እነሱ እያሉ ልክ እኛ አዚፍ ይቅርታ እንዳልተቀበልን፣ ይቅርታ የተባለው ነገር የውሸት ነው፣ ይቅርታ የተባለበት ጉዳይ ሌላ ነው፣ ብዙ እኛ የተባልንበት ነገር አለ፣ እሱ ይቅርታ አልተባለም። ሊያውም አንድን ሃይማኖት እወክላለሁ ብሎ ከሚያስብ ሰው ነው የወጣው። እንደ አንድ ሰው እንኳን የተናገረው ነገር ቢሆን መቼ ለታ እኮ ተመስገንን አውግዘናል። ሳምንት ባልሞላ ጊዜ ውስጥ ደግመው አሳዩን ማለት ነው። ይሄ ማለት ሉትራኖቹ ራሱ ጴንጤ እስከተረገጠ ድረስ እነሱ አይነኩ እንጂ ምንም እንደማይመስላቸው ነው ያየው ዛሬ ነው። አም ሶሪ። ከዚህ በላይ ምንም አልልም። ቴንኪዩ ቤቲና። ሳሚሻ የፈለግከው መናገር ትችላለህ። ሲጀመር ቤትክ ነው፣ ቤት ስለሆነ የፈለግከውን መናገር ትችላለህ። መብት ነው፣ ደግሞ ትክክለኛ ነገር ነው የተናገርከው። እኛም በጣም ነው ያዘንነው በዚህ ጉዳይና ቀጥሉ። ያው ቀጣይ ማን ነው? መነንዬ ምናልባት ለሴት ወይም እሺ፣ ከፓስተር በፊት ለዳኒ ሲጭው ለመሰሽ ሁለቱ ነበሩ ላይ የነበሩት። ዳኒ አውራ። ቅድም እኮ ስላወራው ነው
በዋናነት ይቅርታ አዝኛለሁ ይሄን በማለት ጥፋተኛ ነኝ ብሎ አልተናገሩም። ይልቁን እሳቸው ትላንት የተናገሩትን አድበሰበሱና እኔ ደግሞ ዲፌንድ ላደርግ ስል ኖ በቃ ለህማ አታወራም ብለው የ2 ሰዓት ቪዲዮ ሰጡኝ። ስለዚህ ኤቭሪ ሚኒት እየሄድኩኝ አጣሁት። የኢቨን የግሎሪ አብን እዚህ ፊት ለፊታችን ያለው ወንድማችን የእሱን ቪዲዮውን ሳሰማ እንኳን ተቆርጧል አሉኝ። ችግሩ አገር በቅዠት ትመራለች ብለው ኮንቴክስቱ እንዴት ነው? ምን አይነት ኮንቴክስት ነው? አገር በቅዠት ትመራለች፣ ፔንቴኮስታል ስብደት ነው፣ ልጆቻችሁ ከእነሱ ጋር እንዳይማሩ እንዴ! ተለዋወጥን እኮ መጠጥ ቤት አስከፋቾች። እኔ ብዙ ነገር ማውራት እኮ ይቻላል። እና ወገኖቻችን ደግሞ በዛኛው ሳይድ ያሉት የተወደዱ ድነናል የሚሉ የኛን እንትን ሪስትሪክት ያደርጋሉ፣ የኛን መብት ማለት ነው እንዳንጠይቅ። ኖርማሊ እኔ ቤት መጥተው ቢጠይቁ መብታቸው ነው። ማውራት ራሱ አልተቻለም። እና ሊሚት አድርገን ነውና ይቅርታ ታደርጉላችኋላችሁ ድብን አድርገን ግዴታችንም ነው። አንድን ሰው ይቅር የምንለው እስከ ሞት ድረስ ነው። ግን ያ ሰው ይቅርታውን መጠየቅ አለበት። ይቅርታውን ሲጠይቅ ደግሞ ይህን አጥፍቻለሁ አም ሶሪ ማለት አለበት። በቃ ከዚህ በላይ አንፈልግም። ይሄን ባላለበት ጊዜ ተመችቶታል ሰውየው። ገብታችኋል? ፎርሙላ አይደለም። ይቅርታ ማለት እኔ አዝኛለሁ እንዲህ ስላደረግኩኝ ብሎ ሊሰማው ይገባል። ዴሞንስትሬት ሊያደርግ ይገባል። እሳቸው እኮ የጩኸት ካስፈለገ ባይብል ስተዲ ማድረግ እንችላለን። በነገራችን ላይ ካስፈለገ ማለት ነው። ፔንቴኮስታሊዝምን ከመጽሐፍ ቅዱስም ከቸርች ስትሪም እናሳያለን፣ አሳይተናልም። ዲቤት ጠርተናቸውም ያልመጡት እነሱ ናቸው። አሁንም ደግሞ እንጠራለን፣ ንገሯቸው። ፔንቴኮስታሊዝም የዛሬ 120 ዓመት በአዙዛ ስትሪት ነው የተጀመረው የሚሉ ከሆነ በቤታቸው በፒኤችዲ ላለው ለዳዊት አሳይችኋለሁ። ለነዘ ማርያም ሄደን አሳይተናቸዋል። በጣት እየነካን ያሳየ ነው። በጣት ዝም ብሎ ወሬ አይደለም። እና ሰው ይሳሳታል። ተሳስቻለሁ ቢሉ ጥሩ። እንደዛ አይደለም ያሉት እሳቸው፣ እንደዛ አይደለም ያሉት። እየሸፋፈኑ ነው የነበረው እና ትክክል አይደለም እና ነውርም ነው አይባልም። መካከላችን አጥፊዎች አሉ። እኛም እንሳሳታለን። ነገር ግን መደበቅ የለባቸውም። አሜን። አሁንም እኮ ተመሳሳይ ነገር ነው ሳሚ እንደተናገረው እዛው መድረክ ላይ ሲናገሩ ነበር። እነሱ ረባሽ ናቸው። እኛ ሲጀመር በምን ሂሳብ ነው ሉትራንን የምንውጠው? ሉትራኖች ራሳቸው ናቸው የመንፈስ ቅዱስ እንቅስቃሴ ከጀመረ በኋላ ኤክስፕሎድ አደረግን በዛ ነው ያሉት። ከፔንቴኮስታልስ ጋር አይገናኝም። እና this is very serious። ሁሉን ሰው መውደድ አለብን። ያ ሰው ግን አላስፈላጊ ፕሪቪሌጅ አይሰጠውም። ፕሪቪሌጅ መስጠትና መውደድ ይለያያል። ታንኪ ዩ፣ አመሰግናለሁ። ቴንክ ዩ ዳኒ። የመነን እየቀጤ ማይክ ከፍተሻል። ሰላም ብያለሁ ሁላችንም፣ የተሻከታችን ከላይ ያላችሁ የተወደዳችሁ ሰላም። በጣም አደገኛ ንግግሮች ተናግረዋል፣ እንደ ሀገር ተናግረዋል። እኔ እንደ መሪ ሀገርን እየመራ ያለው የጴንጤ ነው አላውቅም። አሁን የጴንጤ መንግስት ይምራ ማውቀው ታሪክ የለኝም፣ ግን ጠቅልለው እዛ ውስጥ ፈርጀዋል። እንደ ማህበረሰብን ነው የፈረጁት። በጣም ያሳዝነው ደግሞ ህፃናትን በዚህ ልክ ሲናገሩ በጣም ያማል። ስለዚህ የተናገሩት ነገር በጣም ቬሪ ዴንጀረስ ነው። በጣም በቀላሉ የሚታይ አይደለም። እውነት ለመናገር እሳቸው እዚህ ስላሉ ውጭ ሀገር ስለሆኑ ነው እንጂ ኢትዮጵያ ውስጥ ቢሆኑ ኖሮ ይሄ ነገር ከፍተኛ እንትን ያመጣል። ምክንያቱም አንድን ማህበረሰብ መናገር እኛ ሁልጊዜ እናወራለን። ተባረኪ ማንዬ። ፓስተር ቀጥልና እንዱ ላላወሩ እድል እንሰጣለን። መንቢ ጥሩ ነገር ተናገረች። ያው ዳኒም ሳሚም ሁላችሁም አውርታችሁበታል። እኔ ፐርሰናል አቋሜ በጣም ስህተት ነው የተናገሩት የሚል ፐርሰናል አቋም አለኝ። ያ ደግሞ በምንም ነገር እንደው እሳቸው መጥተው ይቅርታ ጠይቀዋል እንኳን ቢባል በተናገሯቸው ነገሮች ውስጥ ትክክለኛ አለመሆኑ እንደ ማህበረሰብ ቅድም እንዳላችሁት ነው። እንደ ማህበረሰብ ወንጌል አማኝን በዚህ ደረጃ መንቢ አሪፍ ብለዋለች። ጥላቻም አለው እኮ ልክ። በዚህ ደረጃ ግን ጥላቻ
ወርዶ በህፃናት ደረጃ ይህንን ነገር ለመናገር የሄዱበት ርቀት በጣም እኔ ገና ሳየው ስሜታዊ ነበር የሆንኩት። እነዚህን 2 ቀኖች በጣም ጥሩ አልነበርኩኝም። እንዳልኳችሁ ለብዙ ሰው ነው የላኩት፣ ግን አሁን ይህንን እድል አጋጣሚ ሳገኝ ነው እንጂ ልክ አይደለም የተናገሩት ነገር። የምናከብራቸው ሰው ናቸው፣ ትልቅ ሰው ናቸው። ከብዙዎቻችን የተሻለ ነገር እሳቸው ጋር ይጠበቅባቸዋል። ግን የተናገሩት ነገር አሁንም ደግሜ ላለው ይቅርታ ቢሉ እንኳን ይሄ የተናገሩት ነገር በታሪክ የሚቀመጥ ነው። በጣም ሮንግ ነው። ሰው በዛኛው ሳይድ ያሉት እና ኪጋ ያሉት እሱ ሌላ ፖለቲካ ስለሆነ በራሱ ደግሞ በሌላ እንትን እንነጋገርበት ይሆናል ወይ መልስ ትሰጡበት ይሆናል። ግን የእሳቸው ፈጽሞ ተቀባይነት የሌለው እንደሆነ ሊታወቅ ይገባል። በአጋጣሚ ሆኖ የወንጌል እንትን የኢትዮጵያ ኦርቶዶክስ ቤተክርስቲያን ቤት እየከፈቱ የሚያስተምሩ ይሄንን ልክ እንዳይደለ ቢያስተምሩበት ብዬ ሐሳብ እሰጣለሁ። ልክ አይደለም፣ አግባብ የለውም። በዚህ ደረጃ ሐሳብ መስጠት ልክ አይደለም ብለው እንዲናገሩ ሊያስችል የሚችል ግራውንድ ስላላቸው ቢያወሩበት ሁሉ እላለሁ። አመሰግናለሁ። ቴንኪዩ ቢቴ። ተባረክ ፓስተር፣ እንዱ ቀጥል። አዎ የተለየ ነገር የለኝም፣ ግን አንድ ነገር ምናልባት እየተንኮሻኮሸ ከሆነ በጣም ይቅርታ ልትጠቁሙኝ ትችላላችሁ። ዴቭ ሶሪቲ ቤት ነበርና አብረን ነበርን ከመግባቱ በፊትና ሶሪቲ ቤትም እንደተናገርኩት ነው የሚል ነገር ተናገረ። ማለት እንደተሳሳትኩኝ ገብቶኛል አለ። አዚፍ ተቆራርጦ የወጣ ቪዲዮ ነው በሚል ማለት ነው። ምናልባት ዳዊት እየሰማን ከሆነ ያው ሶሪቲም ቤት ነበርንና የምልህ የ2 ሰዓቱን ቪዲዮ ሰምተህ ነው ወይ ሪግሪት ማለት የተጸጸትከው? ትክክል አይደለውም ብለህ ተሳሳትኩኝ ገብቶኛል፣ እዛም ይህን ነገር ነበረ እያሰብኩ ያለሁት ያልከው የሚል ጥያቄ ነው። ምናልባት ልትኖር ትችላለህ በሚል ነው ይህን እየተናገርኩ ያለሁት። የ2 ሰዓቱን ከሆነ የ2 ሰዓቱን ሰምቶ ቁጭ ብሎ በቃ አውት ኦፍ ኮንቴክስት ነው ወይ የተነገረው ነገር አውት ኦፍ ኮንቴክስት ነው ወይ ነው። አሁን ተቆራርጧል ማለት እኮ አንደኛ ተቆርጦ ተለጥፏል እና ፓች ተደርጓል ነው። ስለዚህ እንደዚህ የተለጠፈ ነገር ደግሞ በራሱ ሆን ተብሎ የተቀነባበረ ነገር ነው። አንድ የመጀመሪያው ነገር እሱ ነው። ከአንድ ቦታ ወደ አንድ ቦታ ድምጾች ያለ ኮንቴክስታቸው ሊወሰዱ ስለሚችሉ ማለት ነው። ተቆራርጧል ማለት ምን ማለት ነው? ወይንስ ከዛች ቦታ ብቻ ተቆርጦ ተቀጣጥሎ የመጣ ነው ወይ የሚለው ነው። ይሄ ከሆነ የ2 ሰዓቱን ቁጭ ብለን እንስማው ሁላችንም አንድ ቤት። መቼም ማለት አንድ ነገር ይሄ በጣም ሲሪየስ ነገር ስለሆነ ነው። አንድ ሌላ ነገር ሲናገሩ የሰማሁት ይሄንን ነገር አታካብዱ፣ ይሄንን ነገር አታካብዱ ምናምን ሲባል ሰምቻለሁ። እንደው ብዙም አታግንኑት ምናምን ሲሉ ማለት ነው። ሉትራኖች ናቸው ይህንን እየተናገሩ ያሉት ማለት ነው። እና በጣም ሲሪየስ ነገር ላይ ነው። አታካብዱት። አሁን የምታቀጣጥሉት የምታነዱት አላችሁ እና አንዳንዶቻችሁ ለእንጀራ ብላችሁ ነው ምናምን ሁሉ ይላሉ ሲናገሩ ማለት ነው። እና በጣም ትክክል አይደለም። በጣም ለእኔ አሁንም ትክክል አይደለም። እኔ አሁን ከዚህ ከቲክቶክ የማገኘው ምንም እንጀራ የለም፣ ወይም ደግሞ ቁጭ ብዬ የማስተላልፈው ምንም የተለየ ነገር የለም፣ ወይ ገንዘብ የምሰበስብበት እንትን አይደለም። the point ምንድነው ላሳጥረው፣ እኔ እየተናገርኩኝ ያለሁት ነገር የሰሙኝ ከሆነ እኚህ ሰው የተናገሩት ሃይማኖታዊ ነገር አይደለም። ሌላ ሃይማኖታዊ ነው ምናምን የሚለውን ነገር ትተን ሃይማኖታዊ ነገር አልተናገሩም። የተናገሩት ነገር ሶሻል የሆነ ነገር ማህበረሰባዊ ነገር ነው የተናገሩት። ሪሊጂየስ አይደለም ይሄ እና ፖለቲካል ኤንድ ሶሻል ነገር ነው የተናገሩት። ማህበረሰባዊ አንድ ልጅ ከአንድ ልጅ ጋር ቁጭ ብሎ የመማር የመኖር ነፃነቱን የሚገፍ ጥቆማ ነው ያደረጉት። በሃይማኖት መሪ ይሄ ነገር መነገሩ ነገ ቢሊቨሩ ተከታዩ ፎሎወሩ ምንድነው የሚለው እኔ እኮ በጣም እንደቀላል እንዴት ዳዊት እንደሚመለከቱት አይ ዶንት ኖ እኔ እና በአንድ ሃይማኖት አባት ይሄ ነገር መነገሩ እውነት ለመናገር እጅግ ጸያፍ ነው የምናገረውና አሁንም አንድ በጣም ኢንትረስቲንግ ጥሩ ነገር ተናገሩ ብዬ አክሰፕት ያደረኩት ነገር ምንድነው
ሄደው ዳዊት የተናገረው ጥሩ ነገር ነው ብዬ የምለው እዛ ቤት ዳዊት ሉትራን የተናገረው ሄደው ከፔንቴኮስታሎች ጋራ ቁጭ ብለው ይነጋገሩ ያሉት ውጭስ ትክክል ነፃ በሆነ ቦታ ነፃ በሆነ መድረክ ማለት ነው። እኛ መሽገር ስለሆነን አይደለም፣ ይቅር ስለማንል አይደለም፣ ክፉዎችም ስለሆነን አይደለም። ይቅር የተባለን ሰዎች ነው ይቅር የምንለው። ይቅር የምንል ሰዎች ነው፣ ይቅርታ የተለማመድን ሰዎች ነው። ግን ሌላ ቤት መተው ቁጭ ብለው እዚህ ፔንቴኮስታል ወንድሞች እህቶች አሉ፣ እኛም ሁላችን ፔንቴኮስታል ነን። ራሳቸው እንደ ፔንቴኮስታል የማይቆጥሩ ቢኖሩም በህብረቱ መካከል እንደ ሉትራኖች ቁጭ ብለው ይነጋገሩና እውነት ትክክለኛ ይቅርታ ይበሉ። ዛት በቃ ዛት በጣም ያሳመነኛል እንጂ ከፍተው ሉትራኖች እርሶን ጋብዘው የሚናገሩት ነገር በጭራሽ አልቀበለውም። በየነገርኩት ነው፣ በጭራሽ አልቀበለውም። እኔ ከእስልምና ጋር አነጻጽሮ የተናገሩት ነገር በጭራሽ አልቀበለውም። መቼም እና ስለኔ ልጅ ጣፈንታ እርሶ ሃይማኖት አባት ሆነው የተናገሩት ነገር በሞላ ወይም ስለ ልጆቻችን ጣፋንታ የተናገሩት ነገር በሞላ እንደ ሃይማኖት አባትነቶት ነከነጎዲያ የሚመጣውን ኮንሲኩዌንስ ማለት ነው መሬት ላይ የሚመጣው ኮንሲኩዌንስ እና ያን ጊዜ ምክንያቱም እርሶ የመጀመሪያ ሰው ኖት የሚመጣው ነገር በጣም ከባድ ነገር ነው። አም ቴሊንግ ዩ እውነት ለመናገር ምናልባት ውጪ ሆነው ሊሆን ይችላል ወንበር ላይ እየተሽከረከሩ እየተናገሩ ያሉት ይሄንን ነገር እና እግሮትን ዘርግተው ሊሆን ይችላል እየተናገሩ ያሉት we are living at the community እየኖርን ነው፣ እንደ ማህበረሰብ እየኖርን እንደ ኢትዮጵያዊ እየኖርን ነው። ከብዙ ችግሮቻችን ጋር እየተጋፈጥን እየኖርን ነው። የኑሮ ችግር አለብን፣ የፖለቲካ ችግር አለብን፣ የማህበራዊ ህይወት ችግር አለብን፣ የብዙ ነገር ችግር አለብን። ሌላ ጦርነት ሌላ ጫና የሚፈጥር ነገር ነው ያደረጉት እና ኦፊሻሊ መተው ፔንቴኮስታል የልጆቻችንን ፔንቴኮስታል ማህበረሰቡን ይቅርታ እንዲጠይቁ ጠይቆታል። አሁን ይሄንን የምለው ሉትራን ቤት ምናምን ቤት እያሉ መሽሎክሎክ በጣም ትክክል አይደለም። መሽሎክሎክ አያስፈልግም። ካሞን ኑ እንነጋገር፣ ከዛ መፍትሄ ይምጣ የምለው ተባረኩ። እኛው ቤት ልናናግረው ስለምንፈልግ ከቻሉ ይግቡ። ጽፌለታለሁ። ቀጥሉ። ባስቼ ይቅርታ ጠይቅ ያለው ብለው ካሉ አኬ ደጋግሞ ይሁን እዛም በቻት በሌላኛው እስካሁን እዛ ነበርኩ ደጋግሞ አኬ ቀሲስ ይቅርታ ጠይቋል እያለ እና ሉትራኖች በጣም ይቅርታ የሚያውቁ እኛ ደግሞ ይቅርታ ማናውቅ እንደዚህ አይነት የወረደ ፖለቲካ እሱን ተውት። ይልቁንም ቀሲስ ምን ነግሮት ምናልባት እርሶ ይሄንን ልብስ አድርገው ሲናገሩ ብዙ ሰው ይሰማዎታል እና ይሄ የተናገሩት ነገር ሄዶ ልጆቻችን ላይ ችግር ቢፈጠር እኛም እንዳባት ልጆቻችንን ምን ማስተማር እንዳለብን በማስተማር ደረጃ ቢባል ደግሞ ልጆቻችን እንዴት እንደምናስተምር ይታወቃል። ምናልባት ሌላ ነገር መስሎት እኛ አሁን የፈራነው እንዳው ሌላ ነገር ፈርተን ምናምን ከመሰሎት ልጆች ማስተዳደር በጣም ነው የምናውቅበት። በጣም ምን ማድረግ እንዳለብን የምናውቅ ሰዎች ዶክመንቶቻችን ለልጆቻችን ማየት ይችላል። ምን ያይፈራነው ጉዳይ ኖሮን አይደለም። ግን እርሱ አባስ ስለሆኑ ይሄ ነገር ወደ ማህበረሰቡ ወርዶ ሌላ ችግር እንዳይፈጠር ከማሰብ ያው ማንም ሰው አልተጫኖትም። ትናንትና ሲሰድቡን ሲሉ እየሰማኑት ነው። አሁን ይግቡና እዛ ቤት እንደተናገሩት እዚህ ይናገሩ። እዛ ከለላ እየተደረገሉት ነበር። እነ ሳሚ እንዳይናገሩ ሚውት እየተደረጉ፣ እነ ዳኒ ሚውት እየተደረጉ ማለት ነው። ይግቡ። እርሶ አላልኩም ነው እያሉ ያሉት። አሁን መሪ ሆነዋል ብለው ያሉትን አላልኩም እያሉ ነው እና የክርስትና በፕሮቴስታንቱ አካባቢ ላይ ያለ መሪ መሆን አይችልም ማለት ነው። ደርሶ ይሄንን ነው አላልኩም የሚሉት ቀሲስ እንዴ?
ልጆቻችንን ይበክሉብናል ያሉት ተቆርጦ ነው ይሄ? ኑይ ቡና 3 ጥያቄዎች አሉን ይመልሱ፣ እዛ ቤት እንደተናገሩ ማለት ነው። እዛ አጉል ፖለቲካ ነው፣ የሰሞኑ ይሄ አረፋ ነው። ችግር የለውም፣ ይገባናል፣ እሱ ችግር የለውም። ቅድም በተናገሩት ገብተው ግን ኑ ይናገሩ። ደግሞ የሉትራናውያን ልጆች ጨዋዎች ናቸው ብለዋል። ባለጌ ናቸው ብለው ያሉት የፕሮቴስታንቶችን ልጆች ነው። ከተወያዩም ከኛ ጋር ነው ሊወያዩ የሚገባው እና ያው እነ ሳሚ አሉ እነ ዳኔ አሉ። እኔ ከማንኛውም ሰው በንግግር የ3 ዓመቱ መጥቶ መታየት ይችላል። አልፌ አልናገር፣ ግን እውነት ላይ ግን እንትን አይደለም፣ አላመቻመች። እሺ ይሁን፣ እኔ የሚተውኝና ገብተው ነው ይናገሩ ከነሱ ጋር። ሳሚዬ ጥሪ አቅርቡላቸው አሁንም በድጋሚ እዛ ቤት ውስጥ እንደነበረ ማለት ነው። ቲንክ ስክሮል አድርገው አልፈዋል መሰለኝ። እኔ ሲገቡ አይቻቸው ነበር። ወይ ሌላ በሳቸው ፎቶ የተከፈተ ይኖር አይኖር አላውቅም፣ ግን አሉ ሳሚሻ ካሉ ግቡ፣ ቀሲስ ካሉ ግቡ። 70,000 ፎሎወር አይደል አሉ ቀሲስ ናቸው ካሉ ግቡና በነፃነት እኔ በግሌ ነግሬዎታለሁ። በጣም ነበር ማከብሮት፣ ጥሩ ልብም ነበረኝ። እንግዲህ ካሁን በፊትም ባወራናቸው ጊዜያቶች በመከባበር ነው ያወራነው። ቅድምም በዛው አይነት መልኩ ነበር ልጠይቅ የነበረው። እዛ ቤት ላይ ግን በማውራትን መቀጠል ስለማልችል ነው የወጣሁት። ምክንያቱም በዛ አይነት አግባብ አንደኛ እኛ ቅር የተሰኘንበት ነገርና እነሱ ሲያነሱ የነበሩት ነጥቦች የሚገናኙ አልነበረም። በዛም ያየነው እንዲያውም እኔ ከእርሶ ይልቅ ዛሬ እነሱን ታዝቤ እንደወጣ ሆኛለሁ ማለት ነው። በተለይ እኔ ትናንት ወዲያ ድረስ አብሬያቸው እየገባው ስለነበር ማለት ነው። ስለዚህ ክሊር እንዲሆኑልን የምንፈልጋቸው ነገሮች አሉ። የእውነት ይቅርታ ብለው እንደሆነ እንግዲህ እስኪ ያሳዩን። እስኪ የእውነትም ይቅርታ ብለው ከሆነ እንየው። ለምን እኔ እዛ ጋር ራሱ ወጥተው ሲናገሩ የነበረውን ነገር ነው። የቪዲዮ ተቆርጧል ሊሉ ይችላሉ። ከወጡ በኋላ ራሱ ሲናገሩ የነበረበት መንገድ አንድን ማህበረሰብ በሚሊዮንስ ደረጃ የሚቆጠርን ማህበረሰብ እንደ ረባሽ፣ እንደ ትሬት በተለያየ አይነት መልኩ ሌብል ሲያደርጉ ስላየሁኝ እዛው ጋራ ላይቭ ላይ ማለት ነው ቢያንስ በዚህ አግባብ ክላሪቲ ቢሰጡ አሪፍ ነው። በተለይ እንደ አንድ ሃይማኖት አባት እንደዚህ አይነት ነገር እኔ አሁን ሲጀመር ገብተው ራሱ እንደዚህ አይነት ነገር ውስጥ መነካካቶ እኔ እንዲያው ከእድሜም ከምንም አንጻር አይመጥኖትም ነበረ። ግን ደግሞ ሆነ ኦልሬዲ አንዴ አሁንም የምር እርሶ ራስዎን ማጥራት የሚፈልጉ ከሆነና የምርም ቅድም እንደተናገሩት ሰው በእርሶ ቢሰናከል ቅር የማይሰኘው አይነት ከሆነ እኛው ቤት ላይ ማንም ሳያፍነን በግልጽ እንወያይና ነገሩ ይውጣ። እኔም ብለው ይህንን ነው። እንደዚህ አይነት እንትኖች ውስጥ ውይይቶች ውስጥ ብዙም ኢንቮልቭ ማድረግ አይመቸኝም። 2 ጊዜ ነው የገባሁት። መቼለታ ተመስገን የተናገረው ንግግር እንደ ማህበረሰብ አሁንም የፕሮቴስታንትን ማህበረሰብ የሚያጠለሽ ስለሆነ በግለሰቦች ደረጃ ሳሙኤልን ነገ ተነስታችሁ ስጋውን መቆራረጥ ትችላላችሁ፣ በቲክቶክ ወሬ ማለት ነው። ምንም አይነት ስለ ሳሙኤል ጥላቻ መናገር ትችላላችሁ። እንደ ማህበረሰብ ግን አንድን ማህበረሰብ መናገር በጣም ጥላቻ መሞላት፣ በጣም አሮጋንሲ ነው የሚሆነው ብዬ ነው የማስበው። ስለዚህ አይ አላልኩም እኔ ያልኩት ከዚህ አግባብ ነው ካሉ ለእኔ ቪዲዮ ገላጭ ነው ብዬ ነው የማምነው። ቪዲዮ ራሱ ማለት ነው። ሲጀመር ቀደምም ብያለው የ2 ሰዓት ንግግር ቁጭ ብለን መስማት ላይ ይጠበቅብን ይችላል። አንድ ሀሳብ ሙሉ ነው ወይስ አይደለም? እርሶ ካሉ እኮ ተቆርጧል ብቻ እኮ አይደለም። አይ እዚህ ጋር የተናገርኩትኝ ስለዚህ ነው፣ አይ እዚህ ጋር ያልኩት እንዲህ ነበረ፣ ሶ
ተቆርጦ ከሌላ ነገር ጋር ተገናኝቶ ነው ማለትና ክሊር ማድረግ ይችላሉ እርሶ እስካሉ ድረስ ማለት ነው። ይሄ እስካልሆነ ድረስ ግን ይሄ ነገር ክሊር እስካልሆነ ድረስ አም ሶሪ እኔ ነገም ቢሆን ቤቴን እከፍታለሁ። ለምን እኔ ግማሹን እድሜን ኦርቶዶክስ ቸርች ነው የኖርኩትኝ፣ ግማሹን እድሜን ፕሮቴስታንት ቸርች ውስጥ ነው ያደግኩትኝ። ሁለቱንም ማህበረሰብ አውቀዋለሁ። እርሶ ያሉት አይነት ማህበረሰብ እንደ ማህበረሰብ ኢትዮጵያ ውስጥ የለም፣ ኦርቶዶክሱ ጋርም የለም። ለኦርቶዶክስ ቤተክርስቲያን ያለኝን አመለካከት መቼ ዕለት እንኳን ከታች ሆነው ኮሜንት እየጻፉ ሰምተዋል። ኮሜንት እየጻፉ ሲሰሙ ነበረ። ለኦርቶዶክስ ቤተክርስቲያን ያለኝን አመለካከት ማለት ነው። እርሶ ግን በጣም ወይ አይምሮት በጥላቻ የተሞላ ነው ማለት ነው። ለጴንጤ ያለዎት አመለካከት ጥሩ አይደለም ማለት ነው። አንፎርቹኔትሊ ደግሞ ጴንጤ ወይ እንዲጠፋ ፍላጎት ያላቸው ጋር ነው ሄደው ደግሞ ቅድም የገቡት ማለት ነው። አሁን እኔ በግልጥ ነው ያየሁትኝ። ምንም ለጴንጤ ወንድሞቻቸው ስለ ፔንቴኮስታሉ ግድ እንደሌላቸው ነው ያሳዩን የቀደሞቹ ወንድሞች ማለት ነው። የተወሰነ ገብተው ክላሪቲ ቢሰጡን በዚህ ጉዳይ ደስ ይለኛል። ቴንክ ዩ። እስኪገቡ ድረስ እና ካልገቡም ደግሞ ችግር የለውም። አንድ ነገር ሊጨምር ይሄ አዙዛ ስትሪት የሚለውን ወሬ ከዚህ በፊት ከቤተ ክርስቲያን ታሪክ ከየዓመተ ምህረቱ በማውጣት አሳይተናል። ከዛሬ ጀምሮ እዚህ ቲክቶክ ላይ አዙዛ ስትሪት ነው ፔንቴኮስታሊዝም የጀመረው በቸርች ሂስትሪ የለም የሚል ሰው በሌላ ቋንቋ እኔ ቸርች ሂስትሪ አላቅም አላነብም እያለ ነው። አይደለም በሁለተኛው በሶስተኛው በአራተኛው ቀርቶ በሜዲቫል ታይም በ11ኛው እና በ12ኛው መቶ ክፍለ ዘመን ኢቭን በቸርች በካቶሊክ ቸርች ውስጥ ያገለግሉ የነበሩ ሞንክስ ውስጥ ኤክስፒሪየንሱ ነበረ። ይሄ ኤክስፒሪየንስ እንዳለ እዚሁ ቲክቶክ ላይ ቪዲዮ ከፍተን በጣት እየነካን አሳይተናል። ከሁለተኛው መቶ ክፍለ ዘመን ጀምሮ ማለት ነው። እርሱ ግን የአዙዛ ስትሪት የተጀመረው ይህ የፔንቴኮስታል ረብሻ እያሉ ሲያወሩ ነበረ። ይሄ ትክክል አይደለም። ራስዎትን ነው የሚያስገምተውት። ምክንያቱም ኦልሬዲ ያለነው ቸርች ሂስትሪ ነው፣ እናውቃለን። ኢሬኔስን እናውቃለን፣ ተርቱሊያን እናውቃለን፣ ኦሪገንን እናውቃለን። ዮሐንስ ጽሑፍ ውስጥ ራሱ ስለ ልሳን አለ፣ ስለ ፓወር ኦፍ ሆሊ ስፒሪት አለ፣ ስለ ፕሮፌሲ አለ፣ ስለ ኤክሶርሲዝም አለ። ስለዚህ ፔንቴኮስታሊዝም የዛሬ 120 ዓመት መጣ ሲሉ ቀሲስ እንዳይረሱ እኔ ታሪክ አላቅም እያሉ ነው። እውቀቴ ውሱን ነው። ስለ ሁሉና ጠይቁት፣ ዘማርያምን ጠይቁት። የሚገርማችሁ ታች ያላችሁ ሰዎች ለዘማርያም የክሌመንት ኦፍ አሌክሳንድሪያን ከፍቼ ሳሳየው አነበበና ማጠቃለያ ሰጥ ያው እንደምታውቁት ልሳን የለም ብሎ የተናገረ ደፋር ነው። ስለዚህ ፔንቴኮስታሊዝም የዛሬ 120 ዓመት አይደለም የጀመረው ወይ 130 ዓመት አይደለም የጀመረው። እንቅስቃሴው በቤተክርስቲያን ታሪክ ውስጥ ነበረ። ይሄን ለማለት ብዬ ነው። ቴንክ ዩ። ምክንያቱም ይቅርታ ጠይቀዋል። ካሁን በኋላ ሌላ ሰው ቢያነሳ አንሰማም እያለ ደጋግሞ ነው የሚናገረው። የቀረጻችሁ ልጆች ላኩ። ከኛ ወዲያ ላሳር ነው መቼስ ለማቀራረብ አንድነት ይሻላል ለማለት ማንም ሊወቅሰን አይችልም። ወደኋላ ሄዶ ማየት ነው። የሶስት ዓመት ከማንም በላይ ፊት ሆነን መናገር የሚችላል ልጆች ጫዎች ናቸው ብለዋል። ስለዚህ መወያየትም ካለብን ከኛ ጋር ነው የሚወያዩት ማለት ነው። ዴቭ ጥሩ ነገር ተናግሯል። የተናገሩት ወንጌላውያኖችን ስለሆነ ፕሮቴስታንቶችን ስለሆነ እዛ ቤት ሄደው ይህንን ማውራት አለባቸው ብሎ እናዘጋጅሎታለን። አሁን ካልቻሉ ቅድምም ተናግረዋል። በእርግጥ ስራ ገባለሁ ብለዋል። እስማማለሁ። ሲጨርሱ ግን መተው እንግዲህ እንጠይቆታለን። ያ እንግዲህ የ3 ሰዓት ተናግረው የ3 ሰዓት እንግዲህ የት ሀገር ነው የ3 ሰዓት እዚህ ቲክቶክ ላይ ሊታይ የሚችለው? ቀሲስ በዚህ ማምለጥ አይቻልም። ቆራረጡብኝ የምትሉት እንዴ? በ3 ሰዓት ውስጥ እኮ 2 ሰዓት ግሩም ተናግረው ነው ይችላል ወይ 2 ሰዓት ተኩል በጣም ግሩም ነገር ተናግረው ሊሆን ይችላል። የ3 ደቂቃም ከሆነች ግን ሀገር የምታበላሽ ከሆነ እሷን አውጥተን እንጠይቆታለን። ያ ተቆረጠ አይባልም።
ያ ይህንን ማለት ነው። እሳቸውን ስላየኋቸው ነው። ሳሚዬ ያልተናገራችሁ ቀጥል። በጌታ ሰላም ሁላችሁንም ሰላም ብያቸዋለሁ። የዚህ የሁለትና የሶስት ቀኑ ንግግር የቀሲስ ንግግር እስከ ዛሬ በዚህ በቲክቶክ ላይ የሰሩትን ትምህርት ራሳቸውን በራሳቸው የሚያፈርስ ትምህርት ነው እና ህፃናት ምንም ኃጢአት የለባቸውም ኢኖሰንት ናቸው ብሎ የተናገሩትን አምጥተው የጴንጤቆስጣል ልጆች፣ የሉተራን ልጆች፣ የእስላም ልጆች፣ የከሌ ልጆች ብሎ መከፋፈል ከጀመሩ የመጀመሪያ ትምህርት የሚመታቸው የራሳቸውን አስተምሮ ነው። ከሁሉ በላይ የሚያሳቅቀውና የሚያስደነግጠው ለነዚህ ህፃናት ምንም የማያውቁትን ህፃናት ከሌ ልጆች ጋር አትዋሉ ከከሌ ጋር ዋሉ ብሎ መናገር በራሱ የእግዚአብሔርን ቃል እንደ ቤተ ክርስቲያን መሪ ማስተማር ሲገባቸው እየዘሩ ያሉት ሰይጣናዊ የሆነውን የጥላቻን ትምህርት ነው። ይሄ ከአንድ ቤተ ክርስቲያንን ከሚመራ ከፍቅር አባት ከሚባሉ ሰዎች ከሚባሉ ወገን ይህን ነገር መስማታችን እጅግ ያማል፣ ያስደነግጣል፣ በጣም ያሳፍራል። እና ከሁሉ በላይ በዚህ በቲክቶክ ላይ ረዥም ጊዜ ሆኖኛል። ኦልሞስት ዓመት ከምናምን አይቻቸዋለሁ። ወደ ዓመትም ይሆናል እሳቸውን ሳይ። በጣም የማከብራቸው ሰዎች ነበሩ። በሚያስደነግጥና በሚያስፈራ ሁኔታ ወጣቶቹ እነ ጋዲሳ ሰባቱ ጎረምሶች የሚባሉ ሮሜን እንኳን ከፍተው ቃል በቃል ከምዕራፍ 1 እስከ መጨረሻው ምዕራፍ ሲያስተምሩ አይተናል። ቀሲስ ዲበኩሉ ሆይ እባኮትን እርሶ ቄስ ከሆኑ እስቲ አንድ ቀን አንድ መጽሐፍ ይዘው እስቲ ሮሜን ይሁን ዮሐንስን ይሁን አንድ መጽሐፍ ሲያስተምሩም አይተን አናቅም ወይስ ስታስተምሩም አይተን አናቅም? በዚህ ጥላቻ እስከ መቼ ትደርሳላችሁ? ይህን ጥላቻ የዘራችሁ ነው እንዴ? ለጥላቻ ነው እንዴ ቅስና የተቀበላችሁት? ክርስቲያን አይደላችሁ እንዴ? መጽሐፍ ቅዱስን ለምንድን ነው ከፍተው ማያስተምሩት? አይተንም አናቅም። ከእናንተ እነዚህ ወጣቶቹ ይሻላሉ ማለት ነው። እርሶ እንደውም መሪ ኖት፣ አባት ኖት፣ ግራና ቀኝ ተው የሚሉ ኖት፣ ተደማጭ ኖት። ግን በዚህ መንገድ የምናያችሁ ሮሜን ወይ ቆላስይስን ወይ አንዱን ትምህርት አይደለም። በዚህ መንገድ ስናያችሁ በጣም እንደነግጣለን፣ እናፍራለንም፣ እንሸማቀቃለንም። ይህ አባታዊ አካሄድ አይደለም። እባክዎትን ምንም እንኳን ጴንጤቆስጣል እንኳን አጥፍተዋል ቢሉ እንኳን እንደ አባት መምራት የነበረበት እሱ ነው። ግን ህፃናት ላይ የዚህን ያህል ጄኖሳይድ ማወጅ አባታዊ ነው ወይ? አባታዊ ነው ወይ? እኔ አልሰደብኩትም። ቀሲስ ዲበኩሉ እባክዎትን እየሰደብኳቸው አይደለም፣ ድርጊቶትን ነው እየተናገርኩ ያሉት። አባታዊ ነው ወይ? እና ራሶትን ቢያዩ። ሌላኛው ደግሞ ፖለቲካን በተመለከተ የተናገሩት ነገር አብይ ጴንጤቆስጣሎችን ወይ ደግሞ ሉተራኖችን ወይ የሆነ ፕሮቴስታንትን ወክለው አይደለም ፓርላማ የገቡት። በህዝብ የተመረጡ በህዝብ ይሁንታ ያገኙ ከ541 ድምፅ አንተ ጠቅላይ ሚኒስትር ነህ ተብሎ የተመረጡ 130 ሚሊዮን ህዝብ ካለው 70 እና 80 ሚሊዮን ህዝብ በምርጫ ካርድ እንዲመረጥ ያደረጋቸው ሰው ናቸው። እኚህን መሪ ልክ አንድ የፕሮቴስታንት ሊደር አድርገው ሲያስቀምጡ በእውነት በጣም አሳፋሪና አስደንጋጭም ነው። ይህ አስተሳሰብ ምን እንደሆነ ግልጽ ነው። አይዞት እኛ 1954 ድረስ የነበረውን መዋ ተዋህዶ የዛን አይነት አስተዳደር ተመልሶ ላይመጣ ተቀብሯል። ከዚህ በኋላ በምርጫ የሚሆን ነገር ነው። ፖለቲካና ወንጌል አይቀላቅሉብን እባኮትን። እርሶ የወንጌል ሰው ኖት፣ የፍቅር ሰው ኖት እና ልክ አይደለም። ይህን ጥላቻችሁን እስቲ በሚያነቡት በመጽሐፍ ቅዱስ ቀይሩት። እኛ እንወዷታለን። ምናልባት ጴንጤቆስጣሉ በልሳን ጮሆ ሊሆን ይችላል። ምናልባት እኛ ይህን ሀሳብ ወደ እናንተ ካመጣን ካራና ተዋህዶ ተብሎ እናንተ ጋር ቢሉሃ ነው የሚጮኸው። የእኛ ምናልባት በልሳን ሰው ሊጮህ ይችላል እና ጤነኛ አይደለም አስተሳሰባችሁ። እረፉ እና ስለምንወዶት እባኮትን ይቅርታ ይጠይቁ። ምንም ቢሆን በየትኛው መንገድ አጥፍተዋል፣ ጥፋቶትን አምነው ይቀበሉ እና በህፃናት ላይ ጥላቻን ዘርተዋል። ሁለተኛ በልጆች ላይ በአባትና በእናት ላይ ልጆቼ እንደዚህ ይባሉ ይሆን የሚል ስጋትን ጥለዋል። እሺ ህፃናት ወደ ጴንጤቆስጣል ልጆች አያምጡ። ትምህርት ቤት ሲሄዱ ከሙስሊም ልጆች ጋር አይደለ እየዋሉ ያሉት? ከፓጋን ልጆች ጋር አይደለ እንዲየዋሉ ያሉት? ከተለያዩ ብሔረሰብ ከተለያዩ አመለካከት ካላቸው ሰዎች ጋር ልጆች ጋር አይደለ እየዋሉ ያሉት? ለምንድን ነው ጴንጤን ብቻ የፈለጋችሁት? እና ይሄ ጤና ቢስ የሆነ የጥላቻ አመለካከታችሁ ነው። ይሄ ጥላቻ ደግሞ የትም አያደርሳችሁ። ወይ በጴንጤቆስጣሉ ፍቅር ወድቀዋል
እባኮትን ይህን ነገር ያሳውቁን እና ይቅር እንሎታለን። ይቅርታ ይጠይቁ ከልብ የሆነ ለአፍ እኛን ይቅር ካሉ ደግሞ ነገ የሚያቆርቡትን ሰው በክፋት በጭካኔ በጥላቻ ሲያቆርቡ ምን እየተሰማዎት ነው የሚያቆርቡት? እርሶስ ሲቆርቡ ምን እየተሰማዎት ይቆርባሉ? እና ይሄ እግዚአብሔርን ያለመፍራት ብቻ አይደለም፣ ሰውንም በሰው ዘንድም እንድትታዘቡ ሰውም በትዝብት ውስጥ እንዲጠላችሁ እያደረጉት ነው እና በጣም በጣም ይከብዳል። እባኮትን ራሶትን ከዚህ ግምት እንዲያስወጡ በይቅርታ ይመለሱ። እኔ ጨርሻለሁ። ተባረኩ። ቴንክ ዩ ታሚ፣ ተባረክ። ከኑ ዌልካም። አለምዬ ሄኒ ሰላም ብያለው። ከኑ ቀጥል፣ ከታች ቅድም ስለነበርክ። ሰላም ብያለሁ ሁላችሁም። ዛሬ አንድ አራት ቤት ተከፍቶ በቃ በየተራ ነው እየተከታተልኳችሁ የነበረው። ኦልሞስት ተመሳሳይ ርዕስ ነው ማለት ይቻላል ሁሉም ጋር እና ሀሳቡ ተመሳሳይ ስለሆነ ያው አይ ቲንክ ኤፊ ቤት ተከፍቶ በዛ ጋር የሆነ ቴዎሎጂም አይነት ቃና አለው። እዚህ ደግሞ ቀጥታ እሳቸውን የሚመክርም ነው። ብቻ ጥሩ ነው እንደዚህ አይነት እንትን ለምንድን ነው ጥሩነቱ? እሳቸው ማስተካከል ያለባቸው ነገር ስላለ ነው። ግን ማስተካከል ይችላሉ ወይ? ጥሩ ጥያቄ የሚሆነው እሱ ነው። ምክንያቱም ደጋግመው ነው ፋውል ሲሰሩ እያየናቸው ያለ ነው። ይቅርታ ጠየቁ ምናምን የሚባል ነገር ሰምቼ ነበር፣ ግን ደግሞ አልጠየቁም ምናምን የሚባል ነገርም ደግሞ ቅድም እየነገሩኝ ነበር። ቀሲስ ዲበኩሉን ቅድም ጠዋት ላይ አስቼ ቤት በደንብ እያወራን ነበር። አይ ዶንት ኖ ለምን እንደዚህ አይነት ሀሳብ ሊናገሩ እንደቻሉ፣ በዛ ሰዓት ላይ ምን አይነት ስሜት ውስጥ እንደነበሩ አላውቅም። አንዳንድ ጊዜ ሰው የሆነ ስሜት ውስጥ ይገባና አላስፈላጊ ንግግር ይናገራል። አንድ አባባል አለ፣ ስትናደድ እና ስትደሰት ምንም አይነት ነገር አታድርግ ይባላል። ምናልባት በሆነ ነገር ተናደው ሊሆን ይችላል፣ ስሜታዊ ሆነው ሊሆን ይችላል ያንን ነገር የተናገሩት። አንድ ሰው በምን አይነት ህሊና ውስጥ ሆኖ ግን በክርስቶስ ኢየሱስ የሚያምንን ሰው ከእንትን አነጻጽሮ ክርስቶስን ከሚክድ፣ አምላክነቱን ከሚክድ፣ ስላሴን ከሚክድ፣ እግዚአብሔርን አስጸያፊ በሆነ ቋንቋ ቅድም አንዳንድ እየተናገርኩ ነበረ፣ ግን መድገም አያስፈልግም። ለመናገር ራሱ በሚቀፉ ቃላት የሚጠቀሙ ሰዎችን ይሻሉኛል፣ ይቀርቡኛል ብሎ ማለት በምን አይነት መለኪያ ሊሆን እንደሚችል፣ በምን አይነት ስሜት ሊሆን እንደሚችል ግን ልረዳው አልቻልኩም። ምንም አይነት ስሜት ውስጥ ሊገባ ይችላል፣ ግን እግዚአብሔርን የሚሳደቡ ሰዎች፣ አፍ በአፍ ቃል በቃል የሚሳደቡ ሰዎች፣ የሚያዋርዱ ሰዎች፣ ጌታችን ኢየሱስን ባልተገባ ቃላት የሚናገሩ ሰዎች ይሻሉኛል እስከ ማለት ሊያደርስ የሚችል ግን ይሄ ፐርማነንት የሆነ ችግር ሊኖር ይገባል ብዬ አስባለሁ እንጂ የሆነ ጊዜያዊ ስሜት እዛ ውስጥ አስገብቶ እንደዚህ አይነት ቃላት ያስወጣል ብዬ ለማሰብ ይከብደኛል። እኔ በምንም ተአምር አንድ የማልለው ነገር ማንም ወንጌላዊ አማኝ በቃ 100% እርግጠኛ ሁኝ የምናገረው ማንም ወንጌላዊ አማኝ ሙስሊም ከኦርቶዶክስ ይሻለኛል ብሎ አይናገርም። እንዴትም በምንም መለኪያ ማለት ነው። ምንም አይነት መለኪያ ብናስቀምጥለት፣ ምንም አይነት ስሜት ብናደርግበት፣ ሰው ሊናደድ ይችላል፣ አዎ ሊደሰት ይችላል፣ ሲደሰት ሊያመሰግን ይችላል፣ አላስፈላጊ ቃል ኪዳን ሊገባ ይችላል። ልክ እንደ ሄሮድስ ማለት ነው። ሄሮድስ የሄሮድያዳ ልጅ ዘፍና ስታስደስተው ኧረ የፈለግሽውን የመንግስቴን እኩሌታም ቢሆን እሰጥሻለሁ ብሎ
ስሜታዊ ሲሆን ሲደሰት ምናምን ነገር ተናገረ። እሷም ጅል ናት። የዮሐንስን ራስ አንገት ነው የምፈልጋለች። ያው በእናቷ ተመክራም ቢሆን ሰው ሲደሰት አላስፈላጊ ቃልም ሊገባ ይችላል። ጥሩ ጥሩ ነገር ሊናገር ይችላል። ሲናደድ ደግሞ በተቃራኒው አላስፈላጊ ቃላት ሊናገር ይችላል። ኋላም ያስጸጽተውን ወይ እንዴት እንደዚህ ልል ቻልኩ የሚለውን ነገር ሊናገር ይችላል። ግን የማይናገረው ነገር ደግሞ አለ። ሰው የማያደርገው ነገር አለ። ሰው በቃ ከአእምሮ የሆነ ነገር ውስጥ ካልገባ በስተቀር አእምሮ ጤነኛ ያልሆነ ካልሆነ በስተቀር እኔ ጤነኛ አይደሉም ምናምን ለማለት አይደለም፣ አላቅም። እሱን ግን እንደው እንትኑን ነው ካራክተሩን ለመናገር ያክል ነው። አሁን ለምሳሌ ሰው የፈለገ ሊናደድ ይችላል እናቱ ላይ፣ ግን ጉዳት የሆነ ለየት ያለ ጉዳት ሊያደርስ አይችልም። ለምን? እናቱ ናት። በቃ ያንን ያውቃል። አንኮንሽስ ማይንዱ ላይ ሬጂስተር የተደረገ ነገር አለ፣ የማያደርገው ነገር። ዚስ ኢዝ ሬድ ላይን የሚለው ነገር ሬድ ላይን ማያስቀምጥልህ ከሆነ አእምሮህ የሆነ ቦታ ላይ ስቷል ማለት ነው። የሆነ ቦታ ላይ ልክ አይደለም ማለት ነው። የተዛባ ነገር አለ። በፈለገ አይነት ስሜት ውስጥ የማትገባበት ሬድ ላይን አለ። ይሻሉኛል የማትላቸው ሰዎች አሉ። ጌታ ኢየሱስን የሚጠላን ሰው በቃ ከልቡ የሚጠላን ሰው ይሻለኛል ብለህ የምትልበት ነገር አትሊስት ወይ ጌታ ኢየሱስን በመጥላት ትተባበራለህ። እንደው ዘወረስት ሴናሪዮ ነው የምሰጣችሁ። ቀሲስ ወይ ጌታ ኢየሱስን በመጥላት ይተባበራሉ ሙስሊሞች ጋር። ስላሴን በመጥላት ይተባበራሉ። እኔ እንደዛ ከሆነ አብረዋቸው የሚያገለግሉ ሰዎች፣ በቀሲስ መድረክ የሚሰጧቸው ሰዎች አንድ ቀን ከይቅርታ ጋር አላሁ አክበር እንዳይሉ መድረክ ይዘው ሲቀድሱ ምናምን በቅዳሴ መሃል መጠንቀቅ አለባቸው። ቀሲስ እንደዛ እንዳይሉ። ምክንያቱም ሬድ ላይን እያሳዩን አይደለማ፣ የማይታለፍ ነገር እያለፉ እያየናቸው ነው። እንደዛ አይነት ነገርም እንዳያልፉ ድንገት ከደስታ ምናምን ከስሜት ምናምንም እንደዛ አይነት ነገር እንዳያደርጉ እንትን ማለት ያስፈልጋል፣ ሊጠነቀቁ ያስፈልጋል። አብረዋቸው የሚቀድሱ ሰዎች ምናምን ቀሲስን አይ እንደው ስሜታዊ ከሆኑ ቅዳሴ አይግቡ ምናምን እያለ መምከር ያስፈልጋል። ምክንያቱም ሲናደዱ የሚናገሩት ነገር፣ ሲደሰቱ የሚናገሩት ነገር ሬድ ላይን የሌለው ሰው እንደዛ ነው፣ በጥንቃቄ ነው የሚታየው። በጥንቃቄ ነው የሚታየው። አለበለዚያ ግን የሆነ ሰዓት ላይ የሚያበላሸው ነገር ይኖራል። እኔ ቀሲስ እንዳያበላሹ የሆነ ነገር እንዳያበላሹ በዚህ አካሄዳቸው የሆነ ውስጣቸው ላይ ምናምን ስሜታዊ የሚያደርጋቸው ላይፋቸው ላይ ፐርሰናል ላይፋቸው ላይ ካለ አላቅም። እንደዚህ አይነት ነገር ሊኖር ይችላል፣ አልናቅም። ግን ወጥተው ጌታ ኢየሱስን የሚጠሉ ሰዎች ይሻሉኛል ብሎ መናገር ዛት ኢዝ ዘ ሳይን። ለኔ ምልክት ነው፣ ለኔ ሳይን ነው። እግዚአብሔርን ባጸያፊ ሊነገር አይደለም ሊታሰብ በማይችል መንገድ አንዳንዶቹ ራሳቸውም ወጥተው ይቅርታ የጠየቁበት እግዚአብሔርን እንደዛ ስለተናገሩ ማለት ነው። አፍረው በንግግራቸው አፍረው ስሜታዊ ነኝ ብለው እነሱ እንኳን እንደዛ ያሉ ሰዎች ይቅርታ ብለዋል ወጥተው። ቀሲስ ይቅርታ ካላሉ ወጥተው ዛሬ ከነዛ ሰዎች የባሰ ሆነዋል። እግዚአብሔርን ከሰደቡ ሰዎች እነሱ ይሻለኛል ብለው በማለታቸው አሁን ማደባበስ አይደለም። ቪዲዮ ተቆርጦ የተቆረጠ ቪዲዮ ላይም እንኳን የሰማነው ነገር ያንኑ ያሉትን ነገር ነው የሰማነው፣ ያላሉትን ነገር አይደለም የሰማነው። የተቆረጠ ነው ይሉናል። የተቆረጠውንም እኮ እንዳይሉ ደግሞ የሰሙ ሰዎች ሙሉን የሰሙ ሰዎች አሁን ዳኒ እዚህ ጋር ሙሉን ሰምቷል። ቅድምም ደግሞ ማን ነበር ሙሉን ሰምቻለሁ ሲል ነበር። ሙሉን የሰሙ ሰዎች እየነገሩን ነው።
ምን እንዳሉ በትክክል ያሉት የሚሻሉኝ እነዛ እግዚአብሔርን የማያምኑ የሚክዱ የሚሳደቡ። አሁን እኮ አለማመን እኮ ሌላ ነገር ነው። አለማመን ማንም ላያምን ይችላል። አለማመን መብቱ ነው። ግን ደግሞ ካለማመን የሚብሰው ደግሞ ሲሳደቡ፣ እነዚህ እኮ የሚሳደቡ ሰዎችን እኮ ነው ቀሲስ ወጥተው ይሻሉኛል ያሉት። ቃል በቃል ወጥተው ስላሴ ጣዖት ነው የሚሉ ሰዎችን ይሻሉኛል ብሎ ሲሉ ቀሲስ በምን አእምሯቸው ሆነው ነው? ምንድነው ሬድ ላይናቸው የቱ ጋር ነው? ምንድነው ገደባቸው ያስብላል። እና ያስፈራል። አንዳንዴ እኔ አንቱ ብለን የምንናገርበት ምክንያት እኛ ህሊና አለን። እውነት ለመናገር ቅድም ብያቸዋለሁ። እኔ እውነት አንቱ ማለት ላቆም ነበረ፣ ግን ህሊና አለኝ አልኳቸው። ለራሳቸው ነገርኳቸው። ህሊና ስላለኝ አንቱ ማለቴን እቀጥላለሁ። ለምንድን ነው ህሊናዬ አንቱ እንድል የሚያደርገኝ? አትሊስት ቤተክርስቲያኒቱ ቀሲስ እያለች የሆነ ቀን እስክትወስድባቸው ማለት ነው። እንደዚህ አይነት ስሜታዊ ምናምን ከሆኑ ትወስድባቸዋለች፣ መውሰድም አለባት። አለበለዚያ ቤተክርስቲያኒቱም ራሷንም ክብሯን ስለምታጣ ማለት ነው። ግን እንደው ቤተክርስቲያኒቱ የሰጠቻቸው ክህነት ምናምን የሚባል ነገር ስላለ መስቀል ይዘው ስለሚወጡ ምናምን እኛ ህሊና ስላለን አንቱ ብለን እንቀጥላለን። ግን አንቱ የሚያስብል ግን አይደለም ባህሪያቸው። እያደረጉት ያሉት ካራክተር ይሄ የሰፈር ላይ ጉልቤ አለ አይደል? እንትን ላይ የሆነ ድንጋይ ላይ ምናምን ተቀምጦ ምናምን ሴቶችን አላሳልፍ የሚል የሚሳደብ፣ እውነት ለመናገር ከይቅርታ ጋር እንደዛ ነው እኔ ያየሁትን። እንደዚህ አይነት ባህሪ ነው እኔ እውነት በጣም ከይቅርታ ጋር እንደዚህ አይነት ባህሪ ነው እያየሁት ያለሁት። በቃ የሆነ አነጋገራቸው ታውቁታላችሁ አይደል? እንዴት አይነት እንትን እንደሚናገሩ የሆነ ድንጋይ ላይ ተቀምጠው ምናምን ኮርነር ላይ የሚሳደቡ በጣም የሚቀፍ ነገር፣ የሚከብድ ነገር፣ ለህሊና የሚከብድ ነገር ይናገራሉ። እና ለእኔ እንደዚህ አይነት ለህሊና የሚከብድ ነገር ነው የተናገሩት። ወጥተው የተናገሩት እንደዛ ነው ለእኔ። ግን አም ሶሪ እንደዛ እንዳነጻጽራቸው ያደረጉኝ ራሱ የራሳቸው ድርጊት ነው። እውነት ለመናገር እየደበረኝ ነው እንደዚህ ያነጻጸርኳቸውም። ባላነጻጽራቸው ደስ ይለኛል። ግን ባህሪያቸው እንደዛ ሆነብኝና ምን ላድርግ? ላም እሳት ወልዳ እንዳትልሰው እሳት ሆነባት፣ እንዳትተው ልጅ ሆነባት እንደሚባለው ዝም እንዳላቸው ባህሪያቸው እንደዛ ሆነብኝ። እንዳልናገራቸው ደግሞ ቀሲስ ሚል ትልቅ እንደው ቢያንስ እቺ ቤተክርስቲያን ለሀገር ውለታ የዋለች ቤተክርስቲያን ናት። እንደው ሌላው ቢቀር ማለት ነው እንደ እንትኑ ምናምን ሁሉ ነገር ይቅርና የእምነቱ ምናምን ይቅርና ቢያንስ ክርስትናን ቫልዩ እንዲኖረው በዚች ሀገር ላይ አድርጋ ይኖረች ቤተክርስቲያን ናት። የዛችን ቤተክርስቲያን ማዕረግ ይዘዋል። እና አንዳንዴ ይጨንቃል። ቀሲስ የሚል ማዕረግ ተሸክሞ እንደዚህ አይነት ባህሪ ማሳየት አስፈላጊ አይደለም። በቃ እንደ ስም መኖር። ስም እኮ ከባድ ነገር ነው። ስም የተሸከመ ሰው በጣም በተለይ ደግሞ የሌላን ሰው ስም የተሸከመ፣ አሁን ቀሲስ የእሳቸው ስም አይደለም ቀሲስ የሚለው የወከሉት ህዝብ ነው፣ የወከሉት ቤተክርስቲያን ነው። የሌላ ሰው ስም ተሸክሞ እዚህ መጥቶ መናገር ማለት በኃላፊነት ሊናገሩ ይገባል። በቃ የሚያሰድቡት ሌላ ስም ስለሆነ ቤተክርስቲያናቸውን ስለሚያሰድቡ ምን አይነት እንትን ብትሆን ነው ተቋም ብትሆን ነው ግን ስለሚያስብል ማለት ነው። የሰው ስም ተሸክሞ ኃላፊነት ያስፈልጋል። እኔ አሁን እዚህ ጋር ፓስተር ከናን ቢል ብዬ እዚህ ጋር ብጽፍ አትሊስት ፓስተር ለሚለው ስም ለተሸከምኩት የእግዚአብሔር ህዝብ ለወከልኩት ስል
የምናገረው ነገር ኃላፊነት ሊኖረው ይገባል። ለእኔ አይደለም ግን እኔ የተሸከምኩት የሌላ ሰው ስም አለ። ከጀርባዬ ያሉ ህዝብ አለ፣ ሰው አለ፣ ተቋም አለ። ያንን ለማስከበር ስል እጠነቀቃለሁ። ኦኬ፣ ለዛ ስል ራሴን ዝቅ አድርጋለሁ። ግን ቀሲስ የሚል ስም ተሸክሞ እዚህ ጋር የሌላ ሰው ስም ይዞ መጥቶ ዲበኩሉ ብለው መጥተው እንትን ቢሉን ቢያነጋግሩን ደስ ይለኛል። እኔ እውነት ለመናገር ዲበኩሉ ብለው እንነጋገር ነበር። በልካቸው ምናምን በተናገሩበት ልክ ማውራት ይቻል ነበር። ግን ቀሲስ ብለው ደግሞ መጡና ብንናገር ሌላ እንትን ሊሉም ማለት ነው። ወይም አይናገሩ፣ በቃ ወይ አይናገሩ ወይ ደግሞ እንደ ስማቸው ይሁኑ ነው። ግን በጣም ያሳፍራል፣ ያሳፍራል፣ ያሳፍራል። ለቤተ ክርስቲያኒቱም ያሳፍራል። እውነት ለመናገር ኦርቶዶክሳውያን ሁሉ ማዘን አለባቸው። የእኛን ስም ተሸክመው እንዴት እንደዚህ ያደርጋሉ ብሎ ማዘን አለባቸው። ወይኔ እንዴት እንዲህ ያሰድበናል ብለው በዙምም ቢሆን የሚከሩት እንደዚህ ላይ መክሩት ይችላሉ። በዙምም ቢሆን ወስደው ምናምን ሊመክሩት ይገባል ለማለት ያክል ነው። ኤኒዌይ ቀጥሉ እስኪ። ያ ከኒ ከመዝጋት በፊት እንደ ከኒ እኔ እዚህ እንትን ላይ ቀሲስን የሚያከብር ሰው አይቻላል። ሆነን ለመናገር ማለት እንደሱ ብዙ የሚያከብሯቸው አሉ እኔን ጨምሮ እና ቀደም የሰጠውን አስተያየት እንትን ለንጽጽር ነው ያደረገውና እታች እንትን ሲሉ ስላየሁኝ ነው። ያውም አልፈልግም እያልክ ነው ነገሩን እየተናገርከው፣ እንደዛ እዩት ለማለት ያለው። ያ አረ እኔ ብዙ ጊዜ እሳቸውን እንደውም ዲፌንድ ሳደርጋቸው ነው የነበረው። እኔ በጣም ብዙ ሰዎች መወዳቸው ወዳጆቼ ጋርም በእሳቸው የተነሳ ተጣልቻለሁ። እውነት ለመናገር አትናገሯቸው ብዬ ለእሳቸውን ዲፌንድ በማድረግ በጣም መጥፎ ንግግር እየተናገሩም እኔ ተጣልቻለሁ ለእሳቸው ስል። ግን አሁን የመጡት ደግሞ ምንድነው በህዝብ ነው የመጡት። እንደው በትምህርት ወይ በሆነ ምናምን ነገር ቢሆን እንትን ነበረ። ግን አዘ ቸርች የእግዚአብሔርን ህዝብ ነው የተሳደቡት። የሚከፋው ደግሞ እግዚአብሔርን የሚሳደቡትን እወዳለሁ ይሻሉኛል ማለታቸው ነው እንጂ እኔ ለእሳቸው ክብር እንዳለኝ እሳቸውን በደንብ ያውቃሉ። ቴንክ ዩ አስች። እሺ ያው ድምፄንም በዛውም ላሰማችሁ ብዬ ነው። ኤፊ ዌልካም፣ ኤቢ ዌልካም ብለናል። አለምዬ አንቺ ላስቀድምሻ፣ ከዛ ኤቢ ትቀጥላለ። እሺ እሰማለሁ ቤቲ ትሰማያለሽ? እሺ የጌታ ሰላምና ጸጋ ይብዛላችሁ ብያለሁ። ያው ትላንትናም ሙሉ ላይቭን ስንከታተል ነበር። እንዲሁም ማስቼ ጠዋት በከፈተበት ሰዓት በእኛ ጠዋት ነው፣ በእናስቼ ምሽት ነው። እሱ ከከፈተ አንዳንድ ወንድሞች ካወሩ በኋላ ቤት ከፍተው አንዳንድ ነገሮችን ሲናገሩ ነበር እና እኔ እውነት ለመናገር አልጠብቅም ከሳቸው ማለት የምጠብቀው ነገር አይደለም። አሁን እያየሁባቸው ያለሁት ነገር እንደ አንድ ቤተክርስቲያን እረኛ ወይም ደግሞ ኃላፊነት እንዳለበት ሰው እዚህን ያክል ወርዶ መናገራቸው ትክክል ናቸው ብዬ አላስብም። ማለት እየሰሙም ስለሆነ ነው። እኔ ታናሻቸው ነኝ፣ ልጃቸው ሆናለሁ። በደንብ አድርጌ ይህንን በደንብ አውቃለሁ እና እንደ ትንሽዬ ልጃቸው ሆኜ አንድ መልእክት ማስተላለፍ ፈልጋለሁ። ከዚህ ምን ያገኛሉ? በተለይ ቅድም ሲባል ነበረ በህፃናት ላይ ሲነገር የነበረው በወንጌላውያን በጴንጤቆስጣልና በሉትራን መካከል ሊፈጠር የነበር ማለት ሲያሳዩ የነበሩት አክቶች ጤናማ ናቸው ብዬ አላስብም። በጣም ተገርሜ እንደውም አንድ ነገር እያልኩ ነበርና
ሉትራኖች እንዲዋጡ አልፈልግም፣ መውጣት አለባችሁ፣ እንዳትዋጡ የሚል መልእክትን ያስተላልፋሉ። እኔ እንግዲህ እኛ ቤት ውስጥ ብዙ ቤተሰብ አለን። 2 እህቶቼ ቃለ ሕይወት ነው የሚገቡት። እናቴና አንዷ እህቴ ደግሞ ሙሉ ወንጌል ነች። ወንድሜ መካነ ኢየሱስ ነው። እኔ ደግሞ በታድሶ ሙቭመንት ውስጥ ነኝ ያለሁት እና ሁላችንም የተበታተንን፣ ግን እንደዛም ሆነን አንድነታችን ይሰፋል። ይህን ያክል ልዩነትን ለመፍጠር በምንሞክርበት ሰዓት በአንድ ቤት ውስጥ እንኳን ብዙ ልዩነት የሚፈጠርበት አጋጣሚዎች ይፈጠራሉ ብዬ አስባለሁ። ይህ ነገር ጤናማ ነው ወይ? ምን ተጠቀሙበት? የሚል ጥያቄዎችን ማንሳት እፈልጋለሁ። ሲቀጥል እኔ በጣም ነው ማከብራቸው። ማለት በቀደም ለታ አንዲት እህት ባለጌ ብላ ኮመንት ላይ ብጽፍላቸው እንዴት ብዬ ለመተናነቅ ደረጃ ደርሻለሁ። አባት ናቸው፣ እንዴት እንዲህ ብለሽ ትሳደቢያለሽ? ልታከብሪያቸው ይገባል፣ ትልቅ ሰው ናቸው፣ እረኛ ናቸው ብዬ በጣም ስከራከርላቸው ነበር፣ ዜዶ ቤት ውስጥ ማለት ነው። እና ሳስበው ተሳስቻለሁ መሰለኝ። ማለት እኔ ከአንድ አባት ይህንን ነገር አልጠብቀውም በጭራሽ። እኔ ኦርቶዶክስ ቤት ነው ያደግኩት። አባቶቻችን እንዴት እንደምናከብር እናውቃለን። በተለይ በቤተ ክርስቲያን ውስጥ ያሉ ታላላቅ አባቶችን በማዕረጋቸውም ሊሆን ይችላል፣ በታላቅነታቸው፣ በእድሜ በሰውነታቸው ማክበረን የምንንቀሳቀስበት ነው። ግን እሳቸው ይሄን ያክል ወርደው በመገኘታቸው በጣም እኔ በበኩሌ በጣም አዝኜባቸዋለሁ። ትናንትና ካለኝ ክብር ይወርዳል። እኔ በጣም ታናሻቸው ነኝ። ግን እኔ ብዙን ጊዜ የምለው ነገር አለ። እዚህ ቲክቶክ ላይ የማያቸውን ሰዎች እንዳከበርኳቸው እስከ መጨረሻ ብቀጥል ደስ ይለኛል። የሆነ ታይም ላይ ግን ወርደው ሳገኛቸው ይወርዱብኛል ማለት ነው። የሰው ልጅ የሚለካው በነገራችን ላይ በእድሜው እንዳልሆነ አሁን ያረጋገጥኩት። እኛ በእድሜ ነው አይደለ? እድሜ ለክተን ነው በጣም ለሰዎች ፎከስ አድርገን አክብረን ዝቅ ብለን ይኖር ነው። ወደ ቲክቶክ ዓለም ስንመጣ ግን በአስተሳሰብ ነው የሚለካው ወደሚለው አካሄድ ይጃለሁ። ምክንያቱም አንድ የ90 ዓመት ሽማግሌ እና የ6 ዓመት ህፃን ልጅ እዚህ ጋር ቢመጣ የ90 ዓመቱ ሽማግሌ እንደ ህፃን ልጅ የሚያወራ ከሆነ የ6 ዓመቱ ህፃን ልጅ ደግሞ የ90 ዓመት አባትን ንግግር የሚናገር ከሆነ ታላቅ ክብር የሚገባው የ6 ዓመቱ ህፃን ልጅ ነው ብዬ አስባለሁ። ያ የ90 ዓመቱ ሰው እዛ ጋር ቀልዷል ማለት ነው። በጣም ህፃን ነው፣ አላደገም። የህፃናቶች ቦታ ላይ የተገኘው ብዬ አምናለሁ። እና ምን ልል ፈልጌ ነው በእውነት በህፃናት ጉዳይ ላይም እንዲሁም ደግሞ በወንጌላውያን አማኞች በአጠቃላይ ማለት በሉትራንና በጴንጤቆስጣል ንግግሮች ላይ ገብተው ጣልቃ ገብተው የሚያደርጉት ነገር ጤናማና ትክክል አይደለም ብዬ አምናለሁ። ከዚህ ነገር ራስዎትን ብታገሉ ወንጌልን ቢሰብኩ ብዙ ልጆች እንዳሉ ታውቃለሁ። ለሰው ልጅ የሚያስፈልገው ወንጌል ነው። ብዙ ያልዳኑ እኔ ሳስበው አሁን ለራሳቸው ራሱ ወንጌል ያስፈልጋቸዋል ወደሚል ደረጃ ሄጃለሁ። ማለት የመዳን ወንጌል ሊሰበክላቸው ይገባል። አንድ አባት አምኛለሁ፣ ድኛለሁ፣ የቤተ ክርስቲያን አባት ነኝ፣ እረኛ ነኝ የሚል ከሆነ እንደሚገባ እንደ እግዚአብሔር ቃል ሊመላለስ ይገባል። ወርዶ ግን እንደ ሕፃን ልጅ የሚናገር ከሆነ አጥንትን በሚግጡበት ወቅት ወተት ሲጋቱ ከተገኙ እንግዲህ አድገዋል ለማለት በጣም ይከብዳል እና ይሄ ነገር ማስተካከል አለባቸው። ይቅርታ መጠየቅ ባለባቸው ቦታ ላይ ደግሞ ክርስቲያኑ ማህበረሰብ በተለይ በክርስቶስ ኢየሱስ አምኖ የዳነ ሰው ለይቅርታ በጣም ኦፕን ነው። ቅድም ይቅርታ ጠይቆ ሲባል እንኳን በጣም የሚገርመው ነገር አንድ ነገር ሲል ነበር። ይቅርታ ጠይቀዋል፣ በቃ ችግር የለውም ሲባሉ እኔ ይቅርታ የጠየቅኩት አሉ ስለተናገርኩኝ አይደለም፣ መናገራቸውንም ክደውታል ማለት ነው። የተቆራረጠ ቪዲዮ 3 ሰዓት ሙሉ ላይቭ ላይ ስንሰማ ቆይተን የ3 ሰዓት ላይቭ ቪዲዮን እዚህ ጋር መተን አሳይተን ሙሉ ነው ለማለት ይከብዳል። ስለዚህ የመደረግ ያለበት ምንድነው ሲባል የ1 ደቂቃም ሆነ የ2 ደቂቃ የ3 ደቂቃ ቪዲዮዎች ተሰምተው በዛ ላይ ሀሳብ መስጠት እንዳይደረግ ቅድም ዶክተር ዳንኤል ጫና ሲያደርጉበትን ተመልክቻለሁና እውነት ከእርሱ አንጠብቅም። እኛ በጣም የምንወዱት የምናከብሩት ልጆች ነን። በቤተ ክርስቲያን እንዳደጉ ሰዎች ደግሞ ለእናንተ ትልቅ ቦታ እናከብራለን። እንደተከበራችሁ ቦታችሁን ይዛችሁ ብትቀጥሉ መልካም ነው። መልካም ትምህርትን የምታስተምሩ ከሆነ ጤናማ ትምህርትን የምታስተምሩ ከሆነ እኮ እኛም ከእግራችሁ ስር ቁጭ ብለን ልንማር እንችላለን። ግን በእንደዚህ አይነት መንገድ ሲመጣ ህዝብና ህዝብን በሚለያይ መንግስት
በሚያነካካ ህፃናትን ከአንዱ አንዱ ለይቶ በመሄድ ደረጃ የምንቀሳቀስ ከሆነ ግን ለማንም የሚበጅ አይደለም ብዬ ስለማምን እባክዎትን እኔ እንደ ታናሽ ወይም ደግሞ እንደ ትንሽዬ ልጆች ያለውን የተናገሩትን ነገሮች በትክክለኛ በማላገጥ አይደለም ብያለሁ አይደለም በሚል ሳይሆን በቃ አጥፍቻለሁ ይቅርታ በሚል ከወንድሞች ጋር ሰላምን መፍጠር ብትችሉ መልካም ነው እላለሁ። ቤቲ አመሰግናለሁ። ረጅም ሰዓት ከያዝኩኝ በጣም ይቅርታ። ቴንኪዩ አለምዬ ተባረኪ። ልክ ነሽ። እኔም አኪ ቤት አኪ ሉትራኑ ቤት በነበረው ነገር በጣም ነው ያዘንኩት። ብዙ ጴንጤዎችን ወንድሞችን ሚውት ሲያደርጉ ምናምን እንደነበረም በውስጥ እየጻፉልኝ ነበር እና ዳዊትን በተናገረው ነገር አኪና ዳዊት ባረጉት ነገር የምር እኔም በጣም ነው ያዘንኩት። በግልጽ ነው የተናገርኩ ያለሁት እና ኢቭን አላመኑም ሁላ የተቆረጠ አርገው ቀሲስን አምነው ሳሚን ሚውት እያደረጉት ነበር፣ ኢቭን እንዳያወራ ማለት ነው። ዳኒ ላይም ጫና ሲያደርጉ ነበር። ናኪ እሱሱ ነገራቸው በጣም ነው እንደ እህት በጣም አዝኝባቸዋለሁ። ለዛም ነው በግልጽ የተናገርኩ ያለሁት። ያደረጉት ነገር ቶታሊ ሮንግ ነበር እና እስቲ ብቻ እንትን እንላለን። ኤቢ ቀጥል። እሺ እንዴት ናችሁ? ሰላም። ብዙ ነገር አንስታችኋል እና እኔ አንድ በተደጋጋሚ የሰማሁት እዚህ ቲክቶክ ላይም ኢቭን ከኛም ወገኖች ጋር በተለይ ይሄ ፖለቲካል አስፔክቱ ነው በጣም ያሳሰበኝ። አሁን ደግሞ ማለት በታሪክ አጋጣሚ የሆነ ሃይማኖት ያላቸው ሰዎች ወደ መንግስት አመራር ሊመጡ ይችላሉ። የሆነ ጊዜ ሃይማኖት የሌለው ሰው ሊመራ ይችላል፣ መርቶ ያውቃል። በደርግ ጊዜ ኮሚኒስቶች መርተዋል፣ ሃይማኖትን ኢንተርቴን አያደርጉም። ብዙ ስደትም ሰማዕታት የሆኑም አሉ እንደምታውቁት። እነ ጉዲና ቱምሳን እና አቡነ ጴጥሮስን ምናምን ማንሳት ይቻላል። ብዙ ስደቶች ደርግ ኢህአዴግም ቢሆን ሰምሃው አግኖስቲክ ነገር ናቸው ማለት ይቻላል። ሃይማኖትን ነፃነት ሰጠን ቢሉም ሃይማኖተኛ አይደሉም ብዙዎቹ። እና አሁንም ቤተመንግስት ያሉ ሰዎች የሆነ ሃይማኖት ያላቸው ሰዎች መሆናቸው አይቀርም። ኃይለማርያም ደሳለኝ ኦንሊ ጂሰስ ነው። እሱ በሚገዛበት ጊዜ ኦንሊ ጂሰሶች ገዙን አንልም። ወይም ኃይለማርያም ደሳለኝ ቤተመንግስት ውስጥ የተቀመጠው የኦንሊ ጂሰስን ዶክትሪን ሊሰብክ ሊያስተምር አይደለም፣ መሆንም የለበትም። እንደዛ ከሆነ ኖ ብለን መቃወም አለብን። አሁን ስለ ይሄ የተሰራው ሜትሪክሱ ብልጽግና ወንጌል፣ የብልጽግና ፓርቲ፣ ከዛ ፔንቴኮስታል ተብሎ ሚልክ ሼክ ነው የተሰራው። በቃ አገር እየመሩ ነው እነዚህ ሰዎች ብሎ ጴንጤው ላይ ከፖለቲካው ጋር አንድ ላይ አሲሚሌት አድርጎ ቤተመንግስት ውስጥ ያሉ ሰዎች የሚሰሩትን መልካም ሆነ ክፉ ነገር ከጴንጤው ጋር አስተሳስሮ አሁን በአብይ ላይ በብልጽግና መንግስት ላይ ቅሬታ ምናምን ያላቸውን ሰዎች፣ ቅይማት ያላቸውን ሰዎች በጴንጤው በወንጌላውያኑም ላይ እንዲኖራቸው እነዚህ ቲክቶክ ላይ ካሉ ከ5 ከ6 ልጆች ውጭ በሌላው ወንጌላዊ መካነ ኢየሱስን ጨምሮ መካነ ኢየሱስንም ቢሆን ያው ኮንሰርቫቲቭ ስላልሆነች ያው ናት ምናምን ቶሎ ድረሱላት ነፃ አውጧት ምናምን ሚል እንትንም ሰምቻለሁ። ደርሳችሁላታል ብለዋል። እንግዲህ እዚህ ቲክቶክ ላይ መካነ ኢየሱስን ምን እንደሚያደርጓት አላቅም። እና ይሄ ነገር በጣም አደገኛ ነገር ነው። እኔ በጣም ያሳሰበኝ ከምንም በላይ ይሄ ፓርት ነው። ከፖለቲካ ጋር ነገሮች ማነካካት ጥሩ አይደለም። ካለ አሁን ሰው የሱ ሃይማኖት አባል የሆነ ሰው ጠቅላይ ሚኒስትር ስለሆነ ፕሬዚደንት ስለሆነ የሆነ ነገር ስለሆነ በልዩ ሁኔታ የሚያደርገው ነገር ካለ እኛም አብረን የምንቃወመው ነገር ነው።
ብዙ የሚቃወሙ ወንድሞችም አሉ እኛ ጋር እንዲህ አንዳንድ ነገሮችን። ከዛ ውጭ ግን የሆነ ብሔር የሆነ ሃይማኖት በቃ ከሆነ ፖለቲካ ጋር እየተሳሰረ እንደዚህ አይነት ትራያንጉሌት አድርጎ አስተሳስሮ የሚነገር ንግግር በጣም አስፈሪ ነው። በማህበረሰብ መካከል መቃቃርን ይፈጥራል፣ ጠላትነትን ያመጣል፣ ግጭትን ይቀሰቅሳል። ለደህንነታችንም አስጊ ነው። እንኳን ያለው ችግር በቂ ነው ብዬ ነው የማስበው እና እንደዚህ አይነት በተደጋጋሚ እየሰማሁ ነው ይሄንን ነገር። አብይ ፕሮቴስታንት ነው፣ ጴንጤ ነው፣ ወይም ደግሞ ብልጽግና ወንጌል ሰባኪ ነው፣ ከዛ የብልጽግና ፓርቲ ነው፣ ከዛ ፔንቴኮስታል ነው። ስለዚህ ፔንቴኮስታልን ይመራል። ስለዚህ እንደ ሀገር ራሱ እነዚህ ሰዎች ሀገሪቱን አደጋ ላይ እየከተቱ ነው ምናምን የሚለው የተፈጠረው ይሄ ኮኔክት አድርገው የተናገሩበት መንገድ ብቻ ኢንቴንሽናቸው ራሱ ትክክል አይደለም። ነገ ህዝቡ መንግስት ይሄዳል ይመጣል፣ ህዝቡ ግን በሰላም የሚኖርበትን እድል ችግር ውስጥ የሚከት ነገር ነው እና ይሄ ነገር በጣም ከዛኛው በላይ ስለ ልጆች ምናምን ከተነገረው በላይ በጣም ያሳሰበኝ ይሄ ነገር ነው። ሰው የፖለቲካ አቋም የፈለገው ማያስቻ እኔ ቀሲስ ለምን እንደዚህ የፖለቲካ አቋም ያዙ ብዬ አልወቅሳቸውም፣ መብታቸው ነው። ጓደኞች አሉኝ። እኔ ቤት በምሰራበት ጊዜ በጣም ሲያግዘኝ የነበረ አንድ በጣም የምወደው እንደ ወንድሜ የማየው ልጅ ሄጄ ነው ጦርነት ነው የምገጥመው ፋኖ ነው የምቀላቀለው ብሎ ሲሄድ አስታውሳለሁ። በጣም የምንወደው የፋብሪካ ስራ አስኪያጅ የነበረ ልጅ ጴንጤ ፕሮቴስታንት አይ ሂጂ ፋኖ ጋር ነው የምዋጋ ብሎ ሚስቱን ልጆቹን ጥሎ ያን የመሰለ ሙያውን ፕሮፌሽኑን ጥሎ ሄዶም ይዋጋ አለ። እና ለምን ይሄን አይነት የፖለቲካ አቋም ያዛችሁ ብለን አይደለም እንቃወም። ለምን ብልጽግናን ተቃወማችሁ አንልም። ለምን ፓርቲ መስርተው ፓርላማ አይገቡም? ምንም ችግር የለብንም። ለምን ትጥቅ ትግል ገብተው ሂደው አይዋጉም? ምንም ችግር የለብኝም። እኔ ለምን የመረጡትን የፖለቲካ ፓርቲ ምንም የምቃወመው ነገር አይደለም። ፕሮብለም ግን አሁን በስልጣን ላይ ያለውን መንግስት ከአንድ ሃይማኖት ጋር አያይዘው በዛ መንግስት ላይ በተቃውሞ የሚነሱ አካላት በሙሉ ያንን ሃይማኖት በጥላቻ ዓይን እንዲያዩ ዛሬ በተለያየ ቦታ ላይ በተለያየ ሀገር ያሉ ክርስቲያኖች እንደ ብልጽግና ፓርቲ ወይ እንደ ብልጽግና ደጋፊ ታይተው ጥቃት እንዲደርስባቸው መንገድ ይከፍታል። እሱ በጣም በጣም መጥፎ ነገር ነው። በጣም የደበረኝ አንዱ ፓርት እሱ ነው። ዩኒቨርሲቲ ይሄን ለመጨመር ነው። ሌላው ሁሉ ነገር ስለተነሳ ከሃይማኖት ጋር መያያዙ ብቻ ነው የረበሸኝ። ሌላውን መድገም ይሆናል ብዬ ነው። ቴንኪዩ በጣም እሺ። ቴንኪዩ ኤቢ። ኤፊ ላስቀድም ወይስ አዳም? አዳም አይ ቲንክ በጣም ብዙ ሰምታል እንግዳችን ስለሆንክ። አንደኛ ቪዲዮን ሰምተሃል ወይ ሚለውን ነው የምንጠይቅህ። እንኳን ሙሉን አልሰማሁትም። ለምን ዋሻለሁ? ማለት ሙሉ እንትኑን አልተከታተልኩትም፣ ግን ተቆረጠው ምናምን አይቻለሁ። ግን እኔ ደግሞ ጥያቄ ነው ያለኝ እንጂ እንትኑ የለም። ለአስተያየትም እሳቸውም ዲፌንድም ለማድረግም አይደለም፣ አስተያየትም ለመስጠት አይደለም። እኔ ጥያቄ ነው ያለኝ። በቃ ጥያቄና መልስ አዳምጫ እኛ ተጠየቀልን ሰዎች እያለን አንድ ልትጠይቀን ትመጣለህ አይደል? እኛ እንደዚህ ቀንድ አውጥተን ግን የምር ሂስቲ ይሄንን እንደምታየው እኛ ትንሽ አንድ ለየት የሚያደርገን ባህሪ ያለን አጥፍቷል ብለን ካልን ደግሞ በእኛው ላይ ቪዲዮ ሲሰራ በእኛው ሰዎች ላይ ቪዲዮ ሲሰራ እና እርግጠኛ ነኝ ሰምተኸዋል። ይሄንን አዳምሻ ምን ትላለህ? እንግዲህ አብሮ እንዳለ ሰው ማለት ነው። በተለይ ደግሞ እኛ አሁን ለምሳሌ ይሄንን መንግስት ልክ ኤቢ እንዳለ እኔ 3 ዓመት እና 4 ዓመት ሊሆነኝ ነው ክርስቲያኑ አልሰማ ብሎኝ ማለት ነው። ይሄ መንግስት የኛ አይደለም በኋላ ችግር እያስቀመጡልን ነው እያልኩኝ ማለት ነው።
መንግስት ያልፋል እና ይሄ መንግስት ልክ እኛ እንደመረጥ ነው አገር እየመሩ ነው ብለው ማለታቸው። እኛ ጠቅላይ ሚኒስትሩን እኛን የመረጥነው እንደ ፕሮቴስታንቶች አንድ ይሄ እንደገና ደግሞ የጴንጤ ልጆች ካራክተራቸው ጥሩ ስላልሆነ ከኛ ልጆች ያበላሹብናል ያሉትን እንዴት ታየዋል? እኔ እዛ ነገር ላይ አስተያየት የመስጠት ፍላጎት የለኝም። እሳቸው በተናገሩበት ግን አንድ ሰው ሌላ ወገንን ከማለቱ በፊት ለእኔ ማለት ነው ለእኔ ሌላ ወገንን ተነስቶ እንደዚህ አድርገኸኛል፣ እንደዚህ በደለኸኛል ብሎ ከመናገር እሱ የሚዘራውን ነገር ማወቅ አለበት። መጽሐፍ ቅዱስ ክፍሎችን እየጠቀሱ ለምሳሌ ታስታውሳለህ፣ የኤፌሶንን መልእክት እየጠቀሰ በኃጢአታችንና በበደላችን እኛ ኦርቶዶክሳውያን ነበረን ብሎ እያነበበ የነበረ ግለሰቦች አሁን ቀሲስ እንደዚህ አለ ብለው ቀሲስ እንደዚህ አሉ ብሎ መናገርና መክሰስ እኔ ፌር ነው ብዬም ራሱ አላስብም። አንድ ጤነኛ ሰው መጀመሪያ እሱ ድንጋይ ሲወረውር እኔ ላይ ሊወረወርብኝ ይችላል፣ በአርጩሜ ሲመታ በአጠና ልመታ እችላለሁ ብሎ ማሰብ አለበት። ሰውን ፌር በሆነ መንገድ ነው እንጂ ልትከራከረው ወይም ደግሞ ዲቤት ልታረገው ፌር ባልሆነ መንገድ ሄደ ጠንቋዮች ናቸው እንዲያደርጋሉ ሰው እያረዱ ይበላሉ ብለ ብዙ ነገር አድርገህ ከዛ ደግሞ አይ ከሙስሊም በምግባር ከጴንጤ ሙስሊም ይሻላል በምግባር ብለው ቢናገሩ በምግባር ይሻለኛል ያሉት ያንን ምክንያት በማድረግ ነው እሳቸው ምላሽ ሰጡት እያልክ ነው አዳም? እሳቸው የተነሱበት ኮንዲሽን አስታውሳለሁ፣ ቀን ላይ በነበረው ነገር ላይ ተነስተው ነው። ስለዚህ እንትኑ ራሱ ልዩነት አለው። አሁን አንተ ያልከውን እሺ፣ በሱ እኛ መከሰስ ካለብን አሳየን፣ እዛ ላይ የራሳችንን አስተያየት እንሰጣለን። ግን እዚህ ላይ ምን ትላለህ? ግን ሀሳብ አለመስጠት መብት ነው። ካልሆነ ወደ ሌላ እንሄዳለን። ምክንያቱም አሁን እኛ የምንጠይቀው እኔ እኮ የምለው ምን መሰለህ፣ ሁላችንም ፌር ነን ከተባለ ፌር ነው። ለክ እንደ ሀገር ሁላችንም የአንድ ሀገር ህዝቦች ነን እና ሁላችንም አንዳችንን ሴጣን አድርጎ ማስቀመጥ ትክክል አይደለም። በእውቀት ነው መሞጋገት ያለበት። እኔ ሲጀምር ቲክቶክ ላይ መጀመሪያ እንደዚህ አይነት አይዲዮሎጂ ነበር። በሀሳብ ነው ሰው መሞገት ያለበት። ግን እኛን ዲሞናይዝ የሚያደርግ ኢቭን ይሄ ቶታል ዲፕራቪቲን እያነሱ ማወቅ አትችሉም፣ ድንቁርና አለባችሁ የሚል አይገለጥላችሁም፣ እናንተ አትረዱም የሚል አስተሳሰብ ካለው ሰው ጋር እንዴት ብለህ ታወራለህ? እንደዚህ አይነት አይዲዮሎጂ ያላቸው አንዳንድ ሰዎች እንደዚህ ማለት ነው ልትረዱ አትችሉም ብሎ እንትን የሚል ሰው አለ። እና አንዳንድ ጊዜ አሊስ አትረዱም ብለህ ራሱ ብታስብ ራሱ አሊስ እንትን መሆን አለ በትህትና መንገድ በሆነ መንገድ መሆን አለበት እንጂ በጣም በቃ ዲሞናይዝ ነው። የአንተ ሀሳብ ገብቶኛል። ግን እኔ እሳቸው ይህንን ምክንያት በማድረግ ከሰጡ ኦኬ። ግን ታውቀዋለህ እሳቸው የሰጡበት ሌላ ነው፣ ያኛው በየእንትኑ እናየዋለን፣ በየአንጓው እናየዋለን። እዚህ ላይ አስተያየት መስጠት ከቻለ እሳቸው ያነሱት በሀገር ደረጃ ስላለ ነገር እኮ ነው አይደል? እና ስለዚህ ሌሎቹ እንደዚህ ስለተሳሳቱ እሳቸውም የመሳሳት መብት አላቸው፣ ትክክል ናቸው እያልክ ነው? ያልገባኝ ጥያቄ ሌሎቹ አሁን አንተ እንዳልከው ተሳስተዋል ብለህ ስለዚህ የኔም አባት የመሳሳት መብት አላቸው ልክ ናቸው እያልክ ነው? እያልኩ ያለሁት ማለት ነው እኔ እያልኩት ያለሁት ሰውን በገፋው መጠን ሰውም ደግሞ አክሽን ኤንድ ሪያክሽን አለ። አንተ የሆነ ነገር ታደርግና ከዛ ሰው ሲመልስልህ እንደዚህ እኮ አለኝ አይደለም ማለት መጀመሪያ አንተ ለምን ማድረግ አስፈለገ ነው። ሰው ራሱን ዲፌንድ ለማድረግ ብዙ መንገዶች ሊሄድ ይችላል እና መጀመሪያ ሰውን መግፋት አያስፈልግም አላል ፌር በሆነ መንገድ ስተትም ከሆነ እኮ እኛ ኦርቶዶክሳውያን ስተት ናቸው ካል ምክንያቱም አዳምሻ አንተ ሌሎቹ ስላሉ እኛ ምንላለን ከሆነ እንትኑ ምዕራፉ የተለያየ ነው ማለት ነው። እስቲ አሌክስ ሂድና ግን ትናገራለህ፣ መብት ነው። እሺ አዱዬ ግን ከቶፒክ እየወጣን ነው። አንወጣም። አዱ ሰላም አሌክሲ። እግዚአብሔር ይመስገን። አይ እሳቸው በተናገሩት ሀሳብ ላይ ግዴታ የለብም ኦፍኮርስ። ግን እንደው ሀሳብ ለመስጠት ምክንያት ያደረግከው ከዚህ በፊት የሆኑት ነገሮች መልስ እንዲሰጡ ተገደዋል ካልክ ይሄንን አሁን እሳቸው የተናገሩትን ነገር ትክክል አይደለም ግን ከዚህ በፊት የነበረ ነገር ይሄን ነገር አምጥቶታል የምትለን ከሆነ አይደለ? ለምሳሌ እሳቸው የተናገሩት
ከዚህ በፊት የነበረው ነገር ይሄንን ነገር አምጥቶታል። ያ ነገር ላይ መስራት ብንችል ገና ስንጀምር ድሮም በሐሳብ ለመሞገት ማምን ልጅ ነበርኩ። ስለዚህ እኔ የምረዳህ ነገር ምን መሰለ፣ እሳቸው ያሉት ነገር ልክ ነው ልክ አይደለም የሚለውን ነገር ተቀብለን ልክ አይደሉም ብለን ተቀብለን የሚቀጥለውን ነገር ምን ማድረግ አለብን ከሆነ ያስማማል አይደለ? ለምሳሌ ያህል ቀሲስ ይሄንን ነገር ያሉበት ነገር በትክክል ልክ ነው ወይ ብለን ብትጠይቅህ አይ ልክ አይደለም፣ ግን ልክ ያልሆነበት ምክንያት ከዚህ በፊት ይሄ ነገር ነበር ካለ ያስማማናል። የእሳቸው ጥፋት በሌላ ጥፋት ነው ይሄ ነገር የመጣው ከተባለ ነገ ተነስቶ አንድ ሰው አንድን ሰው ቢገድል ለዛ ለገደለው ለሌላ ግድያ ሌላ መልስ እየሰጠ ነው እያልን ከሆነም እሱም በራሱ ትክክል ስለማይሆን የሚሆነው ምን መሰላድዬ፣ እንደምታውቀው ነው እኛ ስህተትን ሁል ጊዜ እየተቃወምን ነው። ከራሳችን ወገን እንኳን የሆነ ስህተት ልክ አይደለም ነው የምንለው፣ ኃላፊነት ወስደን አሁን በእሳቸው ጉዳይ በሀገራዊ ጉዳይ በለኝ በፖለቲካው በለኝ ቀጥሎ በመንፈሳዊ ጴንጤ ተብሎ ተጠርቶ ማህበረሰብ ቀጥሎ መልስና መፍትሄ ማምጣት ይቻላል። ይሄ ዛሬ ቤት ተከፍቶ የምናወራበት ጉዳይ የወንጌል አማኝን ሊወክል የሚችል ሁላችንንም በጋራ ሊያነጋግረን የሚችል ርዕስ ሆኖ ስለመጣ ነው። ስለዚህ አንተ አዎ ኦፍኮርስ ልክ አይደለም ብለህ ሀሳብ መስጠት ትችላለህ። አይ ግን የእሳቸውን ስህተት በሌላ ስህተት የመጣ ነው ካልከን የሚሆነው ምን መሰለ፣ ርዕስ ቀይረን ሌላ መከራከሪያ ሀሳብ ውስጥ ነው የሚያስገባለ ማለት ነው። ያ እኮ ስለዚህ አዳም በዚህ በቀሲስ ዲ በኩሉ ቪዲዮ ላይ ሙሉ ሀሳብ መስጠት ማትችል ከሆነ በቃ ምንም ፓስተርም እንዳለው እና እሱም እንዳሉት ድካም ነው የሚሆነው አይደል አዳም? ኦኬ ኤፊ ቀጥል። በቃ አልተመቸውም መሰለኝ። አይ ቲንክ ያ እሺ ላይክ ፉል ሰምቶ ሰው እንደዛ ማውራት ይችላል። ቪዲዮን አድምጦ አመዛዝኖ ምናምን እንደዛ ይቻላል። ግን እንትን እንዳይሆን እኛውን እሺ እንግዲህ አንዳንዱ ነገር በትዕግስት ምናምን የሚያልፉ ነገሮች አሉ። አንዳንዴ ግን ጄኑዊንሊ መናገር አለብን፣ ስፒክ ማድረግ አለብን። በተለይ አሁን እንደ ቤተ ክርስቲያን የምናስባትን ያችን ቤተ እምነት መናገር ያው በቃ ስህተትም ነው ያስጠይቃልም። ደግሞ ከፖለቲካው ጋር ወሳስበ ምናምን ማለት ነው። ስለዚህ ያላያችሁ ገብታችሁና አመዛዝናችሁ መታችሁ እንደዛ ዲስከስ አድርጉ። ሌላ ነገር አታውሩ ፕሊዝ። ኦረንታል ለሙስሊም የቀረበች ናት ብል ሌላ ነገር እነሱ ያሉትን ተመሳሳይ ሰጥ ተቃውሞ ብዙ ነፍ ነው የሚመጣው። ኦረንታል ለምን ተነካሽ በሚል ማለት ነው። ያም ልክ ነው ተቃውሞ እና ተመሳሳይ ግለት ውስጥ ነን ከዛም በላይ። ስለዚህ ያው አንዳንድ ነገር በስርዓት መወራት አለበት። ቲክቶክም ቢሆን ምንም ነገር ቢሆን ነገሮች የምታወሩበት መንገድ ኦረንታል ወንድምቶችም ወገኖችም የምታወሩበትን መንገድ በደንብ አጣርታችሁ አውሩ። ላይክ የሆነ በቃ ጄኑዊንሊ ስፒክ አድርጉ። ቴዎሎጂ ዲስከስ የምታደርጉ ከሆነ ቴዎሎጂን አሳልጣችሁ ክሊር አድርጋችሁ ተናገሩ። ከመንግስት ጋር ስለ መንግስት ላወራ የምትሉ ከሆነ እንግዲህ አሁን የሚያስቆም የለም፣ ሁሉ ነገር ክፍት ነው። ስለ መንግስት ክሊር አድርጋችሁ አውሩ። አታወሳሱ። ሃይማኖትን ከስቴት ጋር ስቴትን ከሃይማኖት ጋር ደበላልቃችሁ እዛ ውስጥ ደግሞ የሆነ ሽጉጥ እያቀባበላችሁ አንዱን ወደ አንዱ እንደዚህ አታድርጉ። አይደረግም። የትኛው ኢስተርን ኦርቶዶክስ የትኛው ሌላ ሲስተር ኦሪየንታል ቸርች ነው ጴንጤቆስታልን ሲሰድብ የምናውቀው? ለዛውም ቀሲስ ማለት ነው አመራር ውስጥ ያለ እንዲህ ተነስቶ ተሳድቦ ያውቃል? ሌላ ጋር አይተሳደብም። ተሳድቦ አያውቅም እንደዚህ። እንደውም አሁን ከሙስሊሞች አንጻር ከኤቲስቶች አንጻር አብረን የምንሰራባቸውን ነገሮች ምናምን መፈለግ የተሻለ ነው። ማንስማማበት እንዳለው ነው ማለት ነው። ስለዚህ የተሻለ የሚሆነው እኛ ብቻ አስተያየት ሰተን እንደዛ ኮንክሉድ ማድረጉ የተሻለ መሰለኝ። የሰማ የሚከራከር ካለ አይልክ ናቸው የሚል ካለ ገብቶ አለን እዚህ ዲስፒዩት ማድረግ ይችላል። ጠዋትም ተናግረናል። ይህም በተመለከተ በቃ ስህተት ነው፣ ምንም እናቅመመው ነገር የለም፣ ስህተት ነው። ቀሲስ በቃ አምነውበትን ይቅርታ መጠየቅ ያለቦት ከስሞት ጋር ሄድም ያሉት ነገር ኦሪየንታል ቸርችንም ያስተጋባ እንደዛ ነገር አይደለም። ካራክተሮት የተበላሸ አይነት አቀራረብ ነው ያቀረቡት። ቶታሊ ልክ አይደሉም 100% ማለት ነው። ስለዚህ እንግዲህ ወንድሞች ምናምን አሉ እዚህ በቃ ምላሽ ይሰጥበታል። በመጡበት በዛው መንገድ እንሄዳለን። እኛ ስናቀርብ ግን ክርስቲያን ስለሆነ አንሳደብም። አንተችን ሙስሊም ናችሁ ምናምን አንልም።
አስቲ ጀነራላይዜሽን ግን ክስ በጣም መጥፎ ነው። ሙሉ ወንጌልን መክሰስ፣ አሴምብሊ ኦፍ ጋድን መክሰስ፣ ከተሳሳተ ሁሉ ጋር ትክክለኛውን አብሮ መፈረጅ። እኛ ደግሞ ምናምነው ሙሉ ወንጌል የጌታ ቤተክርስቲያን ናት ብለን ስለሆነ መሰረተ ክርስቶስም ቃለ ሕይወት መካነ ኢየሱስም ቢነሳ ዲፌንድ ያደርጋል አንድ ሰው ቆሞ። ምክንያቱም ቤተክርስቲያን ነው የተነካው በሚል ማለት ቤተክርስቲያን ነው የተነካው በሚል ዲፌንድ ያደርጋል። እና እስቲ ወደ የእኛን ቴዎሎጂ አንደርስታንድ አድርጋችሁ እስቲ እኛን ሆናችሁ እኛን ወንበር ላይ ተቀምጣችሁ ስሙት እስቲ እሱ ያለው እስቲ ላይክ እኛን ሆናችሁ ማለት ነው። እኛ ቸርች ናት ያልናትን ቸርች ናት ያልናትን ጌታ ይገኝባታል ያልናትን እሷን ቤተክርስቲያን እውነተኛ ቤተክርስቲያን ምንላትን እሷን እየሰደባችሁ እንዳላችሁ ይግባችሁ ነው። እኛ በፕሪዲክሽን ቸርች አጠፋ ክራይስትን ከቸርች መለየት በፍጹም አይቻልም። በፐርሲኪሽን ውስጥ ራሱ ቀደም የቢም ሲል ነበር ነጉዲናቱ ምሳ በፐርሲኪሽን ራሱ ምትጸና ናት ቤተክርስቲያን። እየተገደሉ ሰዎች እያለቁም ጸንታ ያለች ናት። አንተ መተህ ማን አንተ ሰይጣን ነህ አጋንንትን ምንድን አንተ እንደዚህ መናገር በራሱ ማን ድፍረት ሰጠ? እኛ ይህንን ነገር የምናየው እንደ ስፒሪቹዋል ዋርፌር ሁሉ ነው ነገሩን ማለት ነው። አንድ ሰው ተናገረው ሳይሆን ይሄ ከሰይጣን ነው እንደ አይነት ሀሳብ ብለን ሁሉ ነው ምናምነው። አንዳንዱ ነገር ቲክቶክ ላይ አናወራም እንጂ ለእግዚአብሔር የሚናገረው ለእግዚአብሔር እየነገርን ማለት ነው። እና ይሄ የሚያቆስል ነገር ነው። የሚስተካከሉ ከሆነ ይስተካከሉ፣ ካልሆነ በራሳቸው መንገድ ምላሽ ሰተን እኛ የእግዚአብሔርን ቃል እየሰበከን እንደዛ መቀጠል ነው። እና እዚህ ደግሞ የምታቅማሙ ረንታሎች የሆነ ሳይድ ማታረጉ ቀሲስ ሲሳሳት ተሳስቷል ብላችሁ ጄኑዊንሊ ማትናገሩ ድብላችሁ በቃ ይሄ አብሮ ማጨስ ማለት ነው። ከተናገረ ሁሉ ኦረንታል ጋር የምትቆሙ ለእውነት ማትቆሙ በጣም የሚያሳፍር አቋም ያላቸው ኦረንታሎች ስርዓት ያዙ። አታቅመሙ፣ በቃ አታቅመሙ። ልክ ያደለ ነው። ቆራጡ ነው። በቃ ይሄ ነገር ተሳስተሃል የምትሉ ከሆነ ተሳስተሃል በሉ። ሁሉ ነገር ላይ ሳይድ ቀሲስ ስለሆነ ተብሎ ሳይድ መደረግም ትክክል አይደለም እና የሚያቅማማ ነገር እንደዚህ በእናንተም ሳይድ የሚጠበቅ ነገር አይደለም ማለት ነው። ብቻ ጠዋት ስለተናገርንበት ኢሞሽን ስለሚቀላቀል እንተው። ብቻ ግን ለይታችሁ አውሩ። ክሊር የሆነ ነገር አስቀምጡ። ከሙስሊም ጋር ጴንጤቆስጣሊስቲ ኢትዮጵያ መተህ መድረክ እንሰጣለን፣ ማይክ እንሰጣለን፣ ተናገር። ያንን ያልካትን ነገር ሁሉ ተናገር። ስለ ስቴት ያወራኸውን ስለ ሃይማኖት ያወራውን ደበላልቀ እንደዚህ ብለህ ያስቀመጥከውን ናና መድረክ እንሰጣለን ኢትዮጵያ ውስጥ እስቲ ተናገር። አሁን ቨርቹዋሊስት በዝቷል። ቤቱ ተደብቅ የሆነ እንትን ውስጥ ሆኖ ነው የሚያወራውና ናና ኢትዮጵያ ተናገር። ይሄ በስቴት ራሱ ያስጠይቃል መንግስት። እና የሰው ሰብአዊ መብት የመንካት ያህል ነው ነገሩ ማለት ነው። የሰውን የማምለክ ነገር የመንካት ያህል ነው። ትጠፋለህ ከ20 ዓመት በኋላ ማለት ምን እንግዲህ በጣም ያስከስሳል። እግዚአብሔርን በጣም ያስከስታል። እኛ ክርስቲያን ስለሆነን ታቅበን ነው የምናወራው። ኦሪየንታል ቸርች እንደ አይነት ቀሲስ ካላት እግዚአብሔር ይሆናት በእውነት። እስቲ ወገኖች አኬን ሼር እስቲ ያርጉለት አኬ። ምክንያቱም ቅድም እኔ ኦርቶዶክሶች እንኳን እንደዛ ከለላ አላደረጉላቸው መሆን አዳምን እንዳያችሁት አይኔ ታቅቦ ላይ ነኝ የሚሉት አብዛኞቹ ማለት ነው። አኬ ግን በጣም የኛ ልጆች ሁሉ እያፈናቸው እኔ ራሴ 2 ጊዜ ወደ ላይ ልጆች አስገብተውኝ አስወርደውኛልና እስቲ አኬ ትክክላቸው እሳቸው ለምንድን ነው እንደዚህ ያለ ዘመታችሁባቸው አይነት ነገር እንትን ያለውን መቶ ከኛ እንግዲህ ከወንድሞቹ ጋር እንዲያወራ እስቲ ሼር አድርጉለት ቅዱሳን። ይቅርታ ወዳጆች እኔ የዛ በጣም ገርሞኝ ስለነበረ ነው። እሺ በጣም ይቅርታ ሂዱ ይብይ ታች። እሺ ይቅርታ እንደ ታች ኢቫ የተባለው ኦርቶዶክስ እና ሙስሊም አንድ ናቸው ሲል ለምን ዝም አላችሁ ይላል። ማን ነው ኢቫ? ይቅርታ አልገባኝም ኮመንቱና። ቤት ይታቁታላችሁ? ኢቫ ማን ነው? የኛ ሰው ነው? ሌላ ቀሲስ ነው? እኔ እንጃ። እኔ ኢቫ አላቅም ኢቫ የሚባል በነገራችን ላይ ይኸውልህ ከታች ሜቢ ሜንሽን እያደረጉት ነበርና ሉትራን መስለኸኝ ይለዋል አንተን። እኔና አዲንዶም እየመለስንለት ነበር እና ምን ይጠበስ አይነት ነገር ማለት ነው። እና እኔ ምን አይነት አመለካከት እንዳላችሁ አላቅም። ሉትራን ብለው የሚስሉት ዴኔ መካነ ኢየሱስ ነኝ እኮ ምን ማለት ነው? መካነ ኢየሱስ ሆንኩ ማለት ሙሉ ወንጌልም የሚኬስም ሌሎቹም ቸርቼ ናቸው፣ ወንድሞቼ ናቸው።
ግዴታ አንድ ሰው ወይ ሁለት ሰው የሆነ ጽንፈኛ የሆነ 2 እና 3 ሰው አገኛችሁ ማለት ሁሉም እንትን እንደዛ አይደለም የሚያስበውና ይሄን ነገራችሁን አስተካክሉ። አሁን ኤፊ ስትናገር አንተ ሉትራን አይደለክ እንዴ ይላሉ። ገባክ? የሚያስቡት በቃ ሉትራን ከሆንክ የሆነ መሳደብ፣ ሌላውን መጥላት ምናምን እንዳለብህ። አዎ ጸግሽም ሉትራን ነው አውቃለሁ። እኛ ቸርች ነው ናት መካነ ኢየሱስ እና ምን አይነት አስተሳሰብ ነው ያላችሁ? ቆይ ጋይስ እንዴ ምንድን ነው የሆናችሁ ያላችሁት? በጣም በኩራት ነው የምናገረው መካነ ኢየሱስ ቸርች እንደሆንኩኝ። ይኸው ኤፊ ደግሞ ልደታ መካነ ኢየሱስ ነው እንዴ። ግዴታ ወንድሞቻችንን መጥላትና ጽንፈኛ መሆን አለብን እንዴ? ይሄ ነገር በጣም ብተው ታሪፍ ነውና ነው ባይዘ ይሄ አለማወቅ ነው። እውቀት ሲያጥር የምትናገረው ነገር ነው። ማነ ሉሊትና ማነ እዛታች የምትጽፉ ሰዎች በቃ እውቀት ማጠር ስለሆነ ዝም ብለን አልፈነዋል። ወቁ ኢሴማይ ወቋት ኢትዮጵያ መካነ ኢየሱስ ቤተክርስቲያን ምን አይነት ማንነት ታሪክ መልክ እንዳላት ማለት ነው። ቅድም እኮ ሲጠቅስ ነበር የቢኛ ታሪክ ውስጥ ብንገባ የሚሰማ ካለ ታሪክን ማጥናት ጥሩ ነው። ኤኒሃው በቃ ስህተት ነው። አሁን ቀጥታ ይቅርታ የሚጠይቁ ከሆነ ይጠይቁ። እንደዚህ አይነት ነገር ግን በእኛ ዘንድ ሟርት ጥንቆላ ተብሎ ነው የሚታሰበው። ቸርች ጠፋለች ምናምን ያልክ እያቅበሰበስክ እየተናገርክ ደግሞ ሌላ ሉተራን ያግዙኛል ብለህ ሉተራን ቤት ገብተህ አይ እንደዚህ ነው ቪዲዮ ቆርጠውብኝ ነው ምናምን አታቅማማ። ቪዲዮ ራሱ ይቆረጥም ምንም ይበል የተናገርከው አንተ ነህ። ለዛ ነገር ይቅርታ መጠየቅ አለብህ። እንደውም በይቅርታ ላናልፍም እንችላለን እኮ የሆነ ነገር አሳድረን ያለፍከው አንድ ሰው እኮ ኃጢአት ሰርቶ ይቅርታ ቢጠይቅ እግዚአብሔር እኮ ይምረዋል። ግን ጊዜ ይቅር አይለውም። በዚህ ታሪክ ሆኖ ይቀመጥበታል። ያ ሰው በመጥፎ ስሙ በመጥፎ ምግባሩ ይታወሳል። ሌላ ኦረንታል ጥሩ ቀሲሶች ሲመጡ ኦረንታል ላይ አክባሪ ማለት ነው ይከሱታል። ወደፊት ታሪክ ሆኖ ነው የሚቀመጠው። ይሄ ነገር ቪዲዮ ላይ ነው የምትናገረው ነገር ሪከርድ ተደርጎ የሚቀመጥብ ነው። ስምህን የምትወክላትን የቀሲስ ብላይ ሾመችን ኦረንታል ቸርች ሁሉም ያበላሽ ነው። ዝም ብለህ አትናገር ማለት ዝም ብሎ ሰው መናገርም የለበትም። በእውነቱ ዛሬ እኮ አሁን እንዴት ውስጥ ነኝ እኮ በእውነት ማን አንተ ማን ነው እንደዚህ የመናገር ማን መብት ሰጠና? ታሪኩ ቁጭ ነው የሚለው በቃ ከዚህ ጥላሸት አመለካከት ጋር ስምህ ተቀምጦ ነው እንትን የሚለውና በይቅርታ ለማከም ብትሞክር ጥሩ ነው። ለማከም ቢሞክሩ ጥሩ ነው። ለእርሱ ያለንን ክብር እንትን ባይሉ ማለት ነው። እንግዲህ እኔ እንደማውቀው እንደተከበሩ ነው ማውቀው። ለእርሱ ያለንን ያንን ክብር በእንደ አይነት መንገድ ወደ ወረንታን ለማምጣት እንኳን የምትተጉ ከሆነ ማንም አይመጣላችሁ። እውነት አለን የሚል ሰው እውነትን በእንደ አይነት መንገድ ወደ እውነት መምጣት የለም። ሌሎች ደግሞ በሉተራን ሳይድ ነን ምናምን የምትሉ ሰዎች ስርዓት ያዙ። በቃ አንዳንድ ነገር ላይ በጣም ጄኒዩሊ ስፒክ አድርጉ። አታቅለስልሱ። እውነትን እውነት ብላችሁ ተናገሩ። መሳደብ ካለ ስድብ ልክ አይደለም። መናገር ካለ የምትተቹትን ቀጥታ ተቹ። አታቅመው በቃ እና ጄኒዩሊ ስፒክ አድርጉ ለማለት ነው። ያ ተጨማሪ ፍዬ እንዴ አሁን እኛ ሀረር ውስጥ እኮ መቃብር ስንከለከል ሉትራን ለብቻ ተለይቶ መካኒስ ለብቻ መቃብር ስፍራ አልነበራቸው። ምን ነክቶቹ ነው ወይ? ታሪክ ጠይቁን እንዴ! ከእናንተ በፊት የነበርነው ሰዎች ጠይቁ፣ እንዴት አይነት ነበር ያለፋችሁት ብላችሁ ማለት ነው። አሁን እዚች ላይ ቲክቶክ ላይ ባለችው ብሽቀት ሰዎች የሆኑ ሰዎች ተናግረውናል። በጣት ሊቆጠሩ የሚችሉ ናቸው። ስማቸውን ደግሞ ታውቋቸዋላችሁ ደግሞ እንዴ! እና ይሄን ያህል እናንተ ጋር ይጠፋሉ። እሳቸው ቁጭ ብለው እዛው እናንተን ማለት ምንድን ነው ሞኝ የሆናችሁት ግን እንዴ? ሉትራንን እንደዚህ አቅፎ እንትኑ ፕሮቴስታንቱ ይጠፋል ሲሉ በቃ እንዴት ሲላቸዋል እንዴ? ምን አይነት እኔ እንደው ዲኒ እንዳጨሱባችሁ አላውቅም። አሁን እኮ የቤተክርስቲያን አሁን አብያተ ክርስቲያናቱን የሆነ ምንድነው አሁን ላይ የተመረጡት ሰው የመካኒስ ናቸው አይደል? አሁን ላይ የተመረጡት ወጣት አይቻለሁኝ ፎቶ አሌክሶ ደረጃ አይደለ? ያ እንዴ ማንን ነው የሚመራው? አሁን እኮ ችግር ቢፈጠር እሱ ለብቻ ነው። አንተ መካኒስ ነው እንዴ? ችግር የለም መለፍ ተብሎ ይባላል እሱ እንዴ? ለምን ነው የምትቀልዱት ግን እናንተ ወጣቶች ልጆች? እልህ ሌላ ነው፣
በማስተዋል የሚናገሩ እንደነ ኤፊ አይነቶችን ስሙ። እኛ ራሳችን እኮ እንዳንናገር ሆንን። እውነቴን ነው። ተቃጠል አውጥተን እንዳንናገር እነ ኤፊ ያሉ እዚህ ጋር እነ መልሕቅን የመሳሰሉ ልጆች አሉ። ግን አግሬሲቭሊ ነው ደግሞ የእናንተ ልጆች ከጎን አብረው ሆነው የሚያስቀጠቅጡን በሳቸው። ቅድም ሩም ውስጥ አይተናል። እንግዲህ እኔን አላስገባ ብሎ ሌሎችን ሚውት እየተደረጉ እና በቃ ይቅርታ ካሁን በኋላ ይቅርታ ጠይቀዋል። አንሰማችሁም። ማን አንተ ነው እኮ ያንተ ልጆችማ በጣም ጨዋ ናቸው ተብለዋል እንዴ። አሁን ይሄ ቅድም ኤቢ የተናገረው እኔ እውነቴን ነው፣ በደንብ ማስተዋል አለባችሁ። ችግር እያስቀመጡልን ነው። ነገ የመንግስት ዘላለማዊ አይደለም እና ሩቅ ቦታ ላይ ክርስቲያኖች አሉ ቅዱሳን ሩቅ ቦታ ላይ እና በቁጥር አነስተኛ ይሆኑ ማለት ነው። ችግሮች ሲፈጠሩ ዕዳ ነው እያስቀመጥንባቸው ያለ ነው። በተለይ በመንግስት ደረጃ ይሄ መንግስት የጴንጤ መንግስት ነው የሚሉትን እና አብረው ከጎኑ ሆኖ የዛን ጊዜ እዛ ያለው ሉትራን ምንም አይባልም ማለት ነው ችግር ሲመጣ እና አኬ በተለይ ዛሬ አኬ እንዴት ነው አንተ ወንድሞችን የጠላኸው? እና ምናልባት መላእክት አለ እስቲ ናና እንደዛ የታገልክላቸው ምንድነው? ወንድምህን ማን ነው ወንጌላዊ ምናምን የሚባለው ስታስጨንቁ አልነበረ ወይ? ሩም ከፍታችሁ እንዴ? እሳቸውን እንዴት ነው እንደዛ ልትንከባከባቸው የፈለከው? እናንተ ይቅርታን የምትቀበሉ አሁን ገብቶናል። በቃ እናንተ በጣም ኦኬ እንስማ ብለን ነው። እነ ዴቭም ሰምቻለሁ። እኛ እና ምናምን ሙጫ ድሮች ነን አይደለም? ያ እና እስቲ ካላችሁ ኑ። አሁን ደግሞ እኔ እናንተንም ራሳችሁ እዛ ሩም ውስጥ የነበራችሁት ልጆች የሉትራናውያን በጣም ነው የምንወዳችሁ የምናከብራችሁ። እዛ የመልሳቻቸውን ስትንከባከቡ የነበራችሁ ኑና እና የእናንተ ልጆች አይደሉም የተናገሩት። የእናንተ ልጆችማ በጣም ጨዋዎች ናቸው። እናንተ ከኛ ትበልጡ የለ በጸባይ። ሉትራኖች በጣም ጸባይ ያላቸው አይደሉም? አዎ ልክ ነው። ከጴንጤ የተለየ ከማርስ ላይ የመጡ ከቬኑስ ላይ የመጡ ይህን ያህል እናንተ ትቀለላላችሁ። ይህን ያህል ሌላ ሰው እንኳን እኮ ቢያታልላችሁ ጥሩ። ከየት እንደመጡ እኔ ከተወለድኩበት አያቴ ከተወለደችበት ሀገር ከደንበጫ እንዴ እና ካላችሁ እስቲ እናንተም ግቡ ለማለት ነው። የብዬ ያዲ አፍኛለሁ። ይቅርታ እንዴ ቤትዬ ትንሽ ልናገር። ይቅርታ እኔ በጣም ፎከስ ማድረግ የፈለኩት የልጆቹ ላይ ነው። እሷን ፓርት ምናልባት ግሎሪያ እንደገና ብታሰማን በጣም ደስ ይለኛል። ከፔንቴኮስታል ጋር የሚውሉት ልጆች ምን አይነት ልጆች ሆነው እንደሚያድጉ የተናገሩትን አለህ ግሎሪያ። በጣም ይቅርታ ግን አሁን ዘግይተው ለመጡት በጣም እንዲሰሙት ስለፈለኩኝ ነው። ግሎሪያ ባለ ሚውት ነህ ግን እሺ በቃ የለም መሰለኝ አለህ። እኔ ትንሽ ካይሽ ባይጂ ከትንሽ ላምጣው እስከዛው ነው። እሺ ቪዲዮን እናንተ ማለት የተናገሩትን እሳቸው እናንተ ትሰሙታላችሁ። እኔ መድገምም አልፈልግም። ግን እንደዚህ አይነት ውሳኔ ላይ ደርሶ በልጆች ደረጃ ማለት ነው ኮምፔር አድርጎ ይሄንን አይነት አነጋገር ለመናገር እና ለመድፈር ያስቻለው ምን አይነት ሪሰርች ቢደረግ ነው? ወይስ እነዚህ ያ እሺ ጉድ ኒውስን ለዛ ነው እኔም እንዲሰማ የፈለኩት።
አንደኛ ልጆች ናቸው። ልጆች ናቸው። በቃ ከትልልቅ ሰዎች ጋር ፖለቲካ መደመር የለባቸውም። ሁለተኛ እንደዚህ አይነት ፖለቲካ ውስጥ እነሱን ኢንቮልቭ ማድረግም የለብንም። ችግራችን ከሃይማኖቱ ጋር ከሆነ ሃይማኖቱን ባለው አስተምሮ አምጥቶ ቁጭ አድርጎ መጽሐፉን እየገለጡ መሞገት፣ ልክ እንደ አንድ አባት እንደ አንድ የቤተ ክርስቲያን መሪ ያንን ማድረግ ይቻላል ብዬ አስባለሁ። እዚህ የቲክቶክም ደግሞ ቅብብሎሽ ከሆነ በቃ አንዱ እንደዚህ ብሎ እኛን እንዲህ ብሎናል፣ ስለዚህ እኛ ደግሞ ተነስተን የሱን ሃይማኖት ለማጠልሸት እንደዚህ ማለት አለብንም ከሆነ ምናልባት ከዛ ሰው ጋር መነጋገር ካልሆነ ደግሞ አትሊስት እኛ ተለቅ ካልነው ጋር አሉ በደንብ መምህራን የሚባሉ መጽሐፍ ገልጠው ማንበብ የቻሉ ወይ ደግሞ ቴዎሎጂ ያጠኑ አሉ በደንብ ዲቤት ውስጥ መግባት የሚችሉ ከነሱ ጋር ያዲ እንዳለችው የት ሪሰርች ሰርተው ነው እንትን ያሉት። ይሄ ሊበሏት የፈለጓትን አሞራ ጅግራነሽ ይሏታል ነው የሚባል አባባል አለና እንዴት መንቃት እንኳን ያቅታቸዋል? እውነት አሁን እንደው በ20 ዓመት ጴንጤኮስታሉ በ20 ዓመት ይጠፋል ሲሉ ሙሉ ወንጌል ስጠፋ መካነ ኢየሱስ የምትቀር ይመስላችኋል? እዛ ነበርን ባይዘዌ ትላንት እዛ ነው የነበረው። ምን ከየት ነው የወጣ ነው? ሰሜን ላይ ያለው ባይዘዌ 90% ኦርቶዶክስ የነበረ ሰው ነው። ኦርቶዶክስ የነበረ ሰው ነው። ከዛው ነው እንግዲህ ጌታ በርቶልን እውነቱን አውቀ ነው ወደ ጌታ የመጣ ነው ማለት ነው። ትላንትና እኛ የምንገዘት ሰዎች ነበር። ኢንኬዝ በስተት እንኳን ጴንጤ ብንሆን አብደን ነው ጸበል ውሰዱን ምናምን የምንል ሰዎች ነበርን። ባይዘው እኔ ተስዬ አውቃለሁ ማለት ጀስት ጸልዬም አውቃለሁ። እግዚአብሔር ሆይ እንዲሁ በስተት እዚህ ይሄ ጴንጤ የሚባል ማህበረሰብ ውስጥ ራሴን እንዳላገኘው በሆነ ሚንስ አስነክተውኝም በሆነ ሚንስ ብዬ በእውነት እግዚአብሔር በሚያውቀው ማለት ነው ብዬ አውቃለሁ። እንዲሁ አይምሮዬን ስቼም ይሁን በሆነ ሚንስ እዛ እንዳልገኝ ብዬ አውቃለሁ። እግዚአብሔር ግን በስራ ላይ ነው። እግዚአብሔር በስራ ላይ ነው። ባይዘው እግዚአብሔር በስራ ላይ ነው እንዴ አስቤው እቅድ አውጥቼ በፕላን አይደለም። በቃ እግዚአብሔር ወንጌሉ በቅዱሱ መንፈስ በመንፈስ ቅዱስ አማካኝነት አበራልኝ፣ ገባኝ ገብቶኝ ኦሬዲ ብዙ ችግር ብዙ መገፋት ከቤተሰቦቼ ጀምሮ ብዙ መገፋት እያለ አባቴ ወይሱ ወይኔ ነው እዚህ ቤት የምኖረው እያለ ከናቴ ጋር እየተጣላ አንድ ሰው ከናቴ ቤት ወጥቼ እህቴ ጋር ሲሄድ እህቴን ይሄን ልጅ ካላወጣሽ ብሎ አባቴ እያስፈራራ በእንደዚህ አይነት ሁሉ ጓደኞቼ ማለት በጣም የሚንቁት ሰው እና በጣም ዝም ብሎ አለ አይደለ የተዋረደ ሰው ቢኖር እኔን ነው በቃ እንደ ውሻ ማለት ነው። እና አባቴ ጀስት ዝክር የሚዘክር ሰምቲንግ ምናምን በዛው በአካባቢው ዞሮ በሃይማኖታዊ ጉዳይ ስፍራ ያለው ሰው ነው ያሰፋልና እመኑኝ ነው የምላችሁ። ይሄንን በግልባጩ ባይዘው እነሱ ሲያሟርቱ በግልባጩ ነው የሚገባኝ ነኝ። በቃ ይጠፋሉ ሲሉ ስጋት አለ ማለት ነው። እየበዛን ስለሆነ ቢያንስ እንኳን በንግግር ቅድም ኤፋ ወንድሜ እንዳለው ስፒሪቹዋል ዋርፌር እንዳለው በእነሱ ውስጥ ያ መንፈሳዊ ዓለም ላይ ችግር እየተፈጠረ እንደሆነ እዛ መንፈሳዊ ዓለሙ ስለሚገባው በነዛ በኩል ድንጋጤውን በቃ ይጠፋሉ። ምኞት ነው ባይዘው ይሄ ምኞት ነው፣ ስጋት ነው፣ ፍራቻ ነው። ምድሪቱን እየወረሰ ስላለ እየበዛ ስላለ ባይዘው ኢቭን ከነዚህ ምንድነው የሚባሉት በጣም ብዙ እቅድ ነው ያለው ትግራይ ላይ እዚህ መሸታ ቤት ላይ የሚሰሩ እንግዲህ እንዴት አድርጌ ቃሉን እንደምጠራው አላቅም። ብቻ እነዚህ ራሳቸውን ለወንድ አሳልፈው ገንዘብ ለመቀበል የሚሞክሩ ሴቶችን በፕላን በእቅድ አስቀድሞ ባሻሽሎ ነው መሰለኝና ለሟርት ከሆነ እኛን ለመሳደብ ከሆነ ለእርግማን ከሆነ ባይዘወይ አለ ጸጋው ነብይ ሁሉ ሊሏቸው ኢቭን ኦፊሻሊ ነብይ ሁሉ ብለው ቢሾማቸው ችግር የለባቸውም። እና እነሱ ለማነጽ ከሆነ ግን ለመጥቀም ከሆነ ግን ሰው ወደ ጌታ እንዲያድግ ከሆነ ግን የለም ጸጋው የለም።
ለእርግማን ስለዚህ ከሆነና እኔ ጥፋተኛ አይደለሁም ማለት ነው። በሰጠው ስም እኔ ጥፋተኛ አይደለሁም። ግልጽ ነው። አዎ ወይ ሙሉ ለሙሉ ጸጋውን መቀበል አለባቸው። ይሄም እንዲገባቸው ስለምፈልግ ነው። በነገራችን ያንን ስም ሳስቀምጥ ይሄም ጭምር እንዲገባቸው ነው። ምክንያቱም የትንቢትን ጸጋ የማይቀበሉ ሰዎች ናቸው። ስለዚህ አንድ ሰው ትንቢት የሚመስል ነገር ከተናገረ ወይ ጠንቋይ ነው ወይ ነብይ ነው፣ ከሁለት አንድ ነው። ስለዚህ ምርጫውን ለነሱ ላይ ኤኒ ታይም ስለ ፕሮቴስታንት ሲነሳ ሁሉም ሆ ብሎ የሚነሳው እኩል ነው እንጂ ሉትራን ለብቻቸው የሚነሱበት ቤንዲው ለብቻ የሚነሳበት ጊዜ ኖሮም አያውቅም። ዲፌንድ ሲደረግ ሁሉ ጊዜ እኩል ነው የሚነሱት፣ ሁሉም አንድ ላይ ነው ዲፌንድ የሚያደርጉት። አይ ቲንክ ለዚህ እንደውም ላንቺ ማስረጃሽ የሚሆነው ቴዲ ሐዋሳ ቤት የተደረገው ነው። በአይከን ቬነሬሽን ላይ ሄደው እነ ጃነተን ባሉበት እነ አኪ ባሉበት እነ አማን እነ ቃሌ እና ኤቢ ናቸው አብረው እኩል ዲፌንድ ሲያደርጉ የነበረውና ጀግና ልጆቿ ብለሽ አሁን አንቺ ፖለቲካ እየሰራሽ ጥሩ አይደለም። ይሄ በጣም 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 የማይሆን ስራ ነው። ጀግና ልጆች ሁሉም ናቸው። ኤኒዌይስ ቤትዬ ደህና ደሩ እንዴ። ዞሎሜ ግን እንዴ ጀግና ልጆቿን ያለችው እንዴ። አይ በቃ 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 አይ በቃ እኔ በጣም እስካሁን ድረስ በጣም ታግሼ ነበር። ካሁን በኋላ ግን በቃ እኔ አይ በቃ ሉትራን ናት እንዴ? አይመስለኝም። እንዳውም ሌላ እንትን አላት ማለት ነው። ኦርቶዶክስ እርግጠኛ ነኝ። ነው ከታችና አይ ሌላ ልጅ ናት። በሉትራን ስምና በእንትን የምትሰራ ናት በቃ እንጂ ኖ አይ እንደዚህ አይነት እና አኬ እንኳን እንደዚህ አይመልሱም። ጀግና ልጆቿ ተነስተዋል ምናምን እነ ዴቭም አይሉ እንዴ እና ሉትራን ሰለሜን በቃ ካሁን በኋላ ጀግና ልጆቿ ዝራሪ ሌላ መንግስት አላችሁ እንዴ? ወይ ዘንድሮ ኧረ ጌታ ኢየሱስ በእውነት በጣም አሳቅሽኝ። በእውነት አይ እኔ በጣም ልዩ አክብሮት ነበረኝ። የምትጽፈው እንትኖቿ ምናምን በጣም ምርጥ ነበረ። አይ ዞሎሜ በቃ ተይው በቃ እኔ አሁን እንግዲህ እኛን ተኛ ስላወራላት እንዴ ጀግና ልጆቿ ትለኛለች እንዴ እንዴ! ኧረ በስመ አብ። አሁን በትዝብት ውስጥ ካሁን በኋላ ግን ሶሎሜ አትጻፊ፣ እንደዚህ ከሆነ አትጻፊ። በእውነት ይሄ እንደ አያቴ መሆን ነው። አያቴ መንደር ገባሽ። በቃ በቃ ዝጊው። እትዬ ተባረኩላችሁ። እሺ እሺ ጋሽ ደህና